ያስተምራል ምናምን ያላለውን አትሊስት በጣም አሁን ራሱ እዛኛው ክፍል ብሰሙ አና ቤት ዳዊት ቤት በጣም ይወራው ማለት ሀቄ እውነቴን ነው የምናገረው። እኔ ፕሮቴስታንት ነኝ ተናግሬያለሁ። ግን ይሄ በጣም በጣም ትሁት በሆነ መንገድ ስለ ጸጋ ብቻ የሚለው ትምህርት ሲናገር የእነሱን ኮንፌሽን እየጠቀሰ ፎርሙላ ኮንኮርድ የሚባለው መጽሐፍ ማለት ነው። ሁለተኛ እያንዳንዱን ስቴፕ ሲጠቅስ በትህትና የምታሳምኑኝ ከሆነ ብሎ ቤት ከፍቶ በስርዓት እየጠራ እነሱ እንደውም ገብተው 2 መስመር አነበብክ ሲሉ በትህትና ሳይናገራቸው ሳይቆጣ በጣም በተረጋጋ ሁኔታ እንደውም ትምህርቱ የሚያስጨው በጣም ያሳብድ። ምክንያቱም እኔ ጌታን የተቀበልኩት ፈቅጄ ነው እንጂ ሮቦት ሆኜ አይደለም። ይሄ ትምህርት እኮ በጣም 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 ስሜታ የሆነ ሁሉ ብዙ ነገር እንታወራ የሚያደርግ ሆኖ ሳለ በጣም ተረጋግቶ ነበር ትምህርቱን ያስተማረው። ከምንም በላይ ኤፌሶን 2:8 በጣም ጸጋ 100% ሰጥቶት እኛ ወደ ጌታ የምንመጣው በጸጋ ነው። የኛ ስራ የለበትም። ጊፍት ሲሰጥ በመቀበል ታመሰግናለህ እንጂ እኔ ሰጠው ወይም እኔ ሰራው ብለህ ታወራለህ ብሎ ብዙ ምሳሌዎች ጠቅሶ ሲያስተምር ነበር፣ ሲጠይቅ ነበር። ከዶክተር ከምን ሉተራን ተብሎ እንግዲህ ገብቶ ያላወያየው ሰው የለም። ከሁሉም ጋር በስነ ስርዓት ጠቅሷል፣ ተነጋግሯል። ግን እስቲል አሁን ቅድም ስሰማቸው ነበር እና ፍሪ ዊል ላይ እስቲል አርጊው ያደረገ የለም። ለምን ሜካኒክስ ተነኩብን? ማንም ሰው ስለ ፍሪ ዊል ሲያወራ ስለ ጸጋ ብቻ ሲያወራ ስለ ኦግስቲን ስለ ሜኒኪያን ከ4ኛው 5ኛው ሴንቸሪ ጀምሮ ስላሉ አባቶች መጥቀሱ አይቀርም። አክቹዋሊ ሜኒካንስ ፓጋን ነበር። ያ ማለት እዛ ጋ ያለውን እኔ በራሴ ባይዘዌ በዚህ አርዕስት ቀድሜ እኔ እየሰራው ስለነበረ ነው ከአኬ ትምህርት ጋር አላይን ያደረግነው እና ሜኒካን መጠቀሱ ከታሪክ አንጻር ሰው ትጠቅሳለህ። ስለ ሰይጣንም እኮ በታሪክ ታወራለህ። ግን ያን ጠቀስክ ማለት ሉተራን እንደዚህ ናቸው አላለም። በጣም አልኳችሁ በትህትና ኢቨን በጣም በቃ ገብተው ሲናገሩት ራሱ በጥሩ ሁኔታ ነበር እየመለሰ ያለው። ግን አሁን እየተመጣ ያለው ዩቲ ፋላሲ ለምሳሌ ኦብጀክቱ ክርክሩ በጸጋ ብቻ ሲባል ነፃ ፈቃዳችንን እያስተጋባ ነው። ሄሎ እሰማለሁ አይደል? አሁን ይሰማል። ቀጥል። ኦራይት ነፃ ፈቃድ ጌታን ስንቀበል አት ዘ ታይም ኦፍ ኮንቨርሽን ሙሉ ፈቃዳችንን ሰተን ነው እንጂ የዳነው አምነን በጸጋው ዳንን እንጂ ከዳንን በኋላ በጸጋው አላመንም የሚል ትምህርት ግልጽ የሆነ ማንም ሂውማን ቢንግ ራሽናል ጭንቅላት ያለው ሰው ሊረዳው የሚችል ትምህርት ነበር እየተማርን ያለና ኤኒዌይ በአጭሩ ጊዜያችሁን አልሻማ። ከዛ በኋላ ዩቲ ፋላሲ ሌላ ነገሮች ላይ መሽከርከር ኢቭን አሁን ስሰማችሁ ቅድም ምንም ይሄን ነገር ሊያስጥሉት የሄዱት መንገድ የለም። ግን ስማችን ጠፍቷል። ቅድም እንዳልኳችሁ ከሜካኒዝም ከሜካን አንጻር የተነሳው እንደዛ ዙሪያ ላይ ነበር ሲሽከረከሩ የነበሩት። ለማንኛውም አኬን በጣም በጣም አመሰግናለሁ። በጣም ደስ የሚል አርዕስት ነው። ይሄ ትምህርት ደግሞ ብዙ ነገሮችን ሊነካካ እንደሚችል የታወቀ ነው፣ ግልጽ ነው። ቴንኪው ጋድ ብሌስ ዩ። አመሰግናለሁ። ጨርሻለሁ። ቴንኪው ጌታ አክብርልን። ዮኒ እናመሰግናለን። በተቻለን አቅም ቅድምም እንዳልነው እነሱ የማያስተምሩትን ትምህርት ያስተምራሉ ምናምን ብለን በውሸት በእነሱ ላይ መናገር አይጠበቅብንም እና እንደዛ አናድርጉም። በተለይ ኢንቴንሽናሊ በፍጹም አናድርጉም። ምናልባት በአነጋገር ውስጥ ብለናል ስለ እናንተ ስህተት ተናግረን የምናውቅ ከሆነ እኔ እስካሁን ምንም አይነት ስህተት ተናግሬያለሁ ብዬ አላስብም። እንግዲህ ካለ አለ ብላችሁ የምታስቡት ነገር ካለ ግን ፕሊስ ነው። አሁን ችግር የሆነው ነገር ምንድን ነው? ለሰው ጆሮም ይከብዳል። ይሄኛው እነዚህ የሪፎርምዶቹ የካልቪኒስቶቹና የሉትራኖቹ ትምህርት አንዳንዱ ላይ ለሰው ጆሮ ራሱ ይከብዳል። ምንም ነፃ ፈቃድ የለንም እግዚአብሔር በራሱ ነው የሚድኑትን የወሰነው ምናምን የሚሉ እንደዚህ አይነት የሚመስሉ ትምህርቶች ምናምን ነገር
በቃ ለሰው ጆሮ ይከብዳል። ስለዚህ እሱ ትምህርት ሰው እንዲሰማውም አይፈለግም። ስለዚህ በቃ ይሄ ነገር በተነገረ ቁጥር አይ አውቆ ነው ይባላል ማለት ነው። እንደዛ ከተባለ በቃ ከእኛ ስለ ሉትራን እንዳይሰማ የማድረግ ነገር ማለት ነው። እኛ እንግዲህ በተቻለን አቅም ስንናገር ምን እናደርጋለን? ከመጽሐፍቶቻችሁ እየጠቀስን ብቻ መጽሐፍቱ የማይሉትን አንልም፣ መጽሐፍቱ የሚሉትን ብቻ እንልላችኋለን። ከዛ በኋላ አይ ተሳስታችኋል ካላችሁ የተሳሳተ ነው እኛ ሳንሆን መጽሐፍቶቻችሁ ይሆናሉ ማለት ነው። ስለዛ ዞራችሁ የምትከሱት የራሳችሁን ኮንፌሽኖቻችሁን ይሆናል። እኛ ኮንፌሽን አለን ትሉ የለ ጥሩ ነው፣ እሰየው፣ ደስ ይለን፣ እንኳን ኖራችሁ መልካም። ግን እስካሁን እኛ ኮንፌሽን አለን ስትሏቸው የነበራችሁት እነዛን ኮንፌሽኖች አሁን በቃ ስህተት ናቸው ማለት ትጀምራላችሁ ማለት ነው። ምናልባት ደግሞ የምትመጡም ከሆነ አሁን ያለነው ሲሶ ቤት ነው እንደምታዩት። ሲሶ ወንድማችን ፕሮቴስታንት ነው፣ ግን ደግሞ እንደው ፌር የሆነ ሰው ነው። 40-60 በሚለው ያው ለኦርቶዶክሶች 40%፣ ለፕሮቴስታንቶች 60% ነው። በእርግጥ ግን ይሁን ኖርማል ነው። እንደዛም ሆኖ ያስኬደናል ብለን ስለምናስብ እዚህ መታችሁ ደግሞ አይ አክሊል እዚህ ስለ ሉትራን እዚህ ጉዳይ ላይ የተናገርከው ነገር ስህተት ነው፣ ኬታ መጣው አሳየን በሉኝ፣ አሳያለሁ እና ቴንኪው። አሁን ወንድማችን ድምፅ ይሰማል አይደል? ይሰማል ጋር አሁን ዮናታን የተናገረውም ላይ ነገር ላይ እኔም አሁን እንዳጋጣሚ ኦኬ ከዚህ አንጻር እንደሆነ አንደርስታንድ አላደረኩም እንጂ አሁን የተባለውን ቤት ጆይን አድርጌ ነበርና የሆነ ድምፅ እያሰሙም አይነት ነገር አለ አይደለ? ይሄ ምንድነው ጎይንግ አራውንድ ዘ ቡሽ የሚባለው። ለምሳሌ አንተን ድምፅ ያሰሙና ምናምን ነገር አንተ ያነሳውን ሀሳብ አድሬስ ሳያደርጉ ያላል ፋለስ ይመስላት በቃ። እና የሆነ ሰዓት ላይ እንደውም እኔ አላቅም አንዳንዴ አሁን ለምሳሌ አኬ ብዙ ጊዜ በእርግጥ ከሰዎች ጋር ሲያወራ በትህትና ምናምን በጣም ከሌሎቻችን በተሻለ በተረጋጋ ስፒሪት ነው ሰውን የሚያወራው። ግን አሁን ዘወይ ዘያራክቲንግ እውነት ለማውራት አኬ አሁን ይሄ አለ አይደል ዲሰንት ሆነ በቀንነት ራሱ ውይይት እንድታደርግ ምናምን አይጋብዝም። አሁን ወደ መሳደቡ አይነት ነገር ደግሞ ወደ መሸጋገር ነገር ደርሰዋል። እናንተ እንዲህ ሮቦት ናችሁ እንዲህ ናችሁ የሚሉ የሆነ አለ አይደል የሆኑ ስሞች የመስጠት አይነት ነገር የተመለከትን ነውና አንዳንዴ እውነት ለማውራት ነው ፎር ዘ ሴክ ኦፍ እንትን በቃ ትምህርቱ ላይ ማስተማሩ ላይ ትኩረት ቢደረግ ጥሩ ነው። ያው ቤታቸውን ከፍተው 100 ምናምን ሰው ይዘው ካልመጣችሁ ያሉ ዝም ብለው ቤታቸው ሁሉም እዛ ገጽ ላይ የተቀመጡት ሰዎች ውይይት ያደረጉ ሰዎች ናቸው። ሁሉ በአንድም በሌላ ምክንያት በአንድም በሌላ መንገድ ውይይት ያደረጉ ሰዎች ናቸው። ውይይት ያላደረገ ሰው እዛ ገጽ ላይ የለም እውነት ለማውራትና እንደው ዝም ብሎ ፖለቲክስ መስራቱ ለማንም አያዋጣምና ሰው እምነቴን ዲፌንድ ማድረግ እችላለሁ ካለ ሰው እንዲማር ሰው እንዲያውቅ ሐሳቡና ፍቃዱ ካላችሁ እንደተባለው ገለልተኛ ቤት ላይ ውይይት ማድረግ ትችላላችሁ። እንደው ቤት ዘግቶ ዝም ብሎ እንትን ማለቱም ጥቅም የለውምና ወደ ስድብ አትገቡም። ሉትራኖች ይህን መልእክት ለማስተላለፍ ያክል ነውና አድሬስ ስታደርጉም ደግሞ የተነሳውን ሐሳብ አድሬስ ለማድረግ ሞክሩ። የተነሳውን ሐሳብ ላልተባለ ነገር መልስ አትስጡ። ላልተጠየቀ ጥያቄ መልስ ባትሰጡ መልካም ነው ለማለት ያክል ነው። ቴንክ ዩ። እንትን እንዳልከው የእንትን ይሄ ምንድነው ይሄ ዲስ ወደ መደራረጉ ምናምን እየታለፈ ከሆነ ምናምን ነገር በንግግሮች ምናምን ማለት ነው። እንደዛ ከሆነ እናላ አንፈልጉም። እውነቱን ለመናገር ይሄ የመሰዳደብ አይነት ነገር ላይ ባንደርስ ራሱ የመበሻሸቅ ጉዳይ ውስጥ መግባቱን አንፈልጉም። እውነቱን ለመናገር አሁን እኛ እንደዚህ ስናገር እንደዚህ ብለን ስንናገር እንትን እንዳይመስል አሁን ቅድም ጋድ ያለው በተተና ነገር ያለው እሱ ሳክስ ነው፣ ግን እንደዚህ ቱቱራል የሚባል ሰው አይደለም። ግን እንደ አጠቃላይ ግን እኛ ጋር ያለው እስከማውቀው ማለት ነው እኛ ጋር ያለው ምንድን ነው እንደዚህ ኢንቴንሽናሊ ለመበሻሸቅ ብለን ምንም አናደርግም። በቃ ይናደዱ ምናምን ብለን አናደርግም። ስለዛ ለመበሻሸቅ ስላልሆነ ለመማማር እስከሆነ ድረስ በተቻለ አቅም ትምህርት ላይ ፎከስ አድርገው ምናምን አንዳንድ ነገሮችን ማንሳት የሚችሉ ከሆነ ያንሱ፣ ጥሩ ነው። የሚችሉ ከሆነ ማለት ነው ትምህርቱ ላይ ማንሳት እና እንደዛ ብናደርግ ጥሩ ነው። ትምህርቱ ላይ ፎከስ እናድርግ። ከአሁን በኋላ እንዳልኩህ እንትኑ ላይ እዚህ ትምህርቱ ላይ ፎከስ ማድረግ ይሻላል። እኛ በራሳችንም እንደዛ ከሆኑ እሱ ጥሩ ሀሳብ ነው። ያ ሰው ማስተማሩ ላይ ትኩረት ማድረጉ ይሻላል። ግዴታ ውይይትም ግዴታ ዲቤትም ምናምን ማድረግ አያስፈልግም። መጥቶ የሚማር ሰው እዛው መጥቶ መከታተል ይችላል፣ ማዳመጥ ይችላል። ሚስ ሪፕሬዘንት አድርጎኛል የሚልም ሰው እዛው ላይቭ ላይ ምናምን መጥቶ መጠየቅ ይችላል። በቃ ግዴታ አይደለም ባይዘው ውይይት ማድረግም እንትን ማለትም። ያው እንግዲህ ሁሉም የተወያየ ሰው ነው፣ አዲስ ሰውም የለም። እውነት ለማውራት ገስት ላይም ከተቀመጡ ሰዎች ውስጥ ጊዜ በሚያውቀው
ሊዱ ቆይ ኮመንት ላይ ለምንድን ነው 10 ከምትጽፊ ሜንሽን እያደረግሽ ሊዱ ለምን ገብተሽ አታወሪም? ቆይ አንተ እይታ አይን አይፈ እንዴ ሊዱ እኮ አስጨነቀችኝ እኮ። ዮሐዴ ሰላም በለን እስኪ ዮሐዴ። ኧረ በጣም ይቅርታል ዮሐዴ፣ ይቀጥል። ቆይ እና ሰላም ልበል እስኪ አንዴ። ኔትወርክ ደግሞ ሳይድ በጣም ምን እንደሆነ ዛሬ አላውቅም። እንዴት ነሽ ዮሐዴ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የሆነ ብዙ ጊዜ ስትጠቀምበት ሜጋባይቱ እየቀነሰ ይሄዳል። እንደዛ ነው መሰለኝ። ዛሬ ገብቼ ራሱ ማይክ ማጥፊያው እያጣሁት ነበር። ከባድ ነውና እንዴት አመሻችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋር የሚሆን ሁላችሁም ላይ መታችም ያላችሁ እንዴት አመሻችሁ? ሰዎች እዛ የሆነ እየሰሙ በጣም የሚያስቅ እንትን ነበረ ሲደረግ የነበረው ትምህርት አስተምረ ጨርሰ ምናምን ከዛ በአነሳሁት ላይ ምንም ጥያቄ አልፈልግም፣ ገብታችሁ ተወያዩ። ቤታችን መጣችሁ። እንደዚህ አይነት ሀሳብ ለመጀመሪያ ጊዜ ነው እኔ ራሱ የሰማሁት እና የምርም በትምህርታቸው እንትን የሚሉ ከሆነ ይኸው እዚህ መጣችሁ መወያየትም ትችላላችሁ ተባለ። አይ ቤታችን ከሆነ ከተባለ ደግሞ ጥያቄ አንቀበልም፣ ውይይት ነው የምንፈልገው ከተባለ ከባድ ነው የሚሆነው። አክቹዋሊ ሲነሱ የነበሩ በጣም ሌማ አርጊመንቶች እና ጭራሽ ደግሞ ሲነሱ የነበሩ አባቶችም ከባድ ነው እውነት ለመናገር። እንዳላችሁት በሰፊ ይካሄድበት ከተባለ እኛም ቤት ከፍተን ምናምን ወይም እንሄድበታለን። አክቹዋሊ ትምህርቱ ላይ እነሱ ላይ ሳይሆን ትምህርቱ ላይ እና እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። ቀጥሉ። ያው እንደዛ የተሻለ ነው። አይ ቀደም ይሄ ሮቦት ምናምን ነገር የሚለው እንትን ላይ ሉተራኖች በቃ ሮቦት ናቸው ምናምን እንደዛ አይደለም እኮ እያልን ያለ ነው። እንደዛ አላልኩም። ፓሲቭ ዊላቸው ላይ ግን ልክ እንደ ሮቦት አይነት ነገር ነው የሚሆነው ነው። እሱም ደግሞ ከምን አንጻር ነው? እነሱ ፓሲቭ ዊላቸው ላይ ምንም መተባበር የማይችለው አክቲቭ ያልሆነው ፈቃዳቸው ላይ ልክ እንደ ድንጋይ ናቸው እያልኩኝ አይደለም። ወይም ይሄ በባህሪ ደረጃ ልክ እንደ ሮቦት ናቸው እያልን አይደለም። ኦፍኮርስ አርግልኛ እንዴ ኖርማል ራሽ ስላለ ነፍስ ያለችው ምናምን ነው እኮ እሱን እናውቃለን። ስለዚህ እሱ ኖሮት በባህሪው ሮቦት ይሆናል አላለም። ይታወቃል እኮ ከምን አንጻር ነው ሮቦት የሚለውን ቃል የተጠቀምነው ከተባለ በሉትራኑ ትምህርት ምንድን ነው ብለው የነገሩን? መንፈስ ይመጣና የእግዚአብሔር መንፈስ ይመጣና ወደ ሰውየው ፈቃዱን ይይዘዋል። ፈቃዱን ይይዘውና የሰውየውን ማለት ነው ፈቃዱን ይይዘውና ፓሲቭ እንዲሆን አድርጎት ምንም ከሌላው ሰው ተለይቶ ወደ ፓሲቭ ዊልነት የሚሸጋገሩ ነው። አክቲቭሊ የሚቃወም ነው። ሪጀክተር ነው። በቃ እምቢ የሚል ነው። የእግዚአብሔር ነገር አልፈልግም፣ አልድንም የሚል ፈቃድ ያለን ነው ብሎ የሚያስተምሩት። ግን የእግዚአብሔር መንፈስ ይዘዋል ያንን ፈቃድ። ከዛን ፓሲቭ ያደርገውና ምንም በቃ እምቢ ማይል እና እሺ ማይል ምናምን ያደርገዋል በሰዓቱ ማለት ነው። ምንም አይልም ነው። በዛ መልኩ አክት አያደርግም። ስለ ካፓሲቲ አይደለም ወይም ስለ ኤቢሊቲ ምናምን አይደለም እያወራ ያለሁት፣ ስለ አቅም አይደለም። ማድረግ ይችላል አይችልም አይነት ነገር እንደዚህ ከአቅም አንጻር ሳይሆን ይህንን ቃል ስትጠቀም በቃ በሰዓቱ ግን እንዳይቃወም የሚያደርገውና ምንም አያደርግም። በቃ ያ ሰውዬ በቃ ራሱ እግዚአብሔር ብቻ ይፈውሰዋል። እሺም አይልም ምንም አይልም። በቃ ዝም ብሎ እግዚአብሔር። ከዚህ አንጻር አሁን ሮቦት አየ እሺ ምናምን አይልም፣ ኮኦፕሬት አያደርግም፣ አይተባበርም። እና ከዛች አንጻር ነው ይችን ነገር ያነሳናት እንጂ ሌላ አይደለም። ይሄ እንትንም እኮ ቦንዴጅ ኦፍ ዊል ማርቲን ሉተር ሲያነሳም እኮ ይሄ ዊሉ ላይ 2 ራይደርስ አሉ ምናምን ብሎ የሚናገረው ፓርት አለ። የሆነ ራይድ የሚያደርገውን የእሱ ዊል ብቻ ነው የሚፈጽመው የሚለው አክቹዋሊ በቃ ሮቦት እኮ የተጫነውን አክት የሚያደርግ ከሆነ ሪዘር ሮቦት። ሌላ ሮቦት ማለት እኮ የተጫነውን ወይም ደግሞ አፕሎድ የተደረገውን ብቻ ሪአክት ያደርጋል ወይም ደግሞ ይፈጽማል ማለት ነው። ማርቲን ሉተር ደግሞ ሊትራሊ እንደዛ ነው የሚለው። 2 ራይደርስ አሉ
ወይዘር ዴቪል ወይም ደግሞ ጋድ ነው ይላል። ራይድ የሚያደርገውን ዊል ብቻ ዲስፖዝ ያደርጋል ወይም ደግሞ ያሳያል ነው የሚለው። ዊሉ ከሁለት አይወጣም። የራሱ የሆነ ዊል የለውም። የሁለቱም ነው፣ ወይ የአጋንንት ወይም ደግሞ የአምላክ። እሱ ልክ ቢስትስ የሚነዳውን ወደሚነዳው የሚነዳውን ውጤት እንደሚያሳይ ልክ እንደዚያ ዊልም ወይዘር ጋድ ወይም ደግሞ ሰይጣን ራይድ ያደርጉታል። ከሁለቱ አንዱ ራይድ የሚያደርገውን ዊል ዲስፕሌይ ያደርጋል። ከዚህ በላይ እንትን የለም፣ ምን ሮቦት የለም እኮ። ከዛ አንጻር ነው የተባለው ብዬ አስባለሁ። የእኛንም እኮ አሁን እኮ የኦርቶዶክሳውያኑ ነው። አይ ቲንክ ያው እንግዲህ ይህን ቃል መልሰው የኦርቶዶክሳውያን ህጻናት ራሱ ሮቦት ናቸው እየተባለ ነው። እንዴት ነው ጋይስ? በቤተሰቦቻቸው እምነት ይህንን ነገር በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። አላቅም ጀለሶች ወይ ያዳምጡ ይሆናል ወይ ደግሞ ኢንቴንሽናሊ ያው እንደተባለው ይሄ ሞሮፍ ሰዎችን ዲስ የማድረግ አሁን ይህንን ቃል ሀቂ መጀመሪያ ስለተጠቀምኩ መሰለኝ ቃሉ ሜቢ በሆነ መንገድ ኦፌንድ አድርጓቸው ሊሆን ይችላል። ያው እርግጥ አሁንም አንተ ማብራሪያ ሰጥተህበታል፣ ግን ከዛ አንጻር መሰለኝ በቤተሰቦቻቸው እምነት እንዴት ይጠመቃሉ የሚለው ነገር ላይ መሰለኝ እና ህፃናቶቹ ሮቦት ናቸው የሚል አይነት ነገር ነው ለማንሳት እየሞከሩ ያሉት። ይህን ግን በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። ከምን አንጻር እንደሆነ ከኮቨነንት አንጻር ከምን አንጻር እንደሆነ ከግርዘት አንጻር ፍጻሜው ደግሞ ጥምቀት እንደሆነ በጣም ብዙ ጊዜ ማብራሪያ ስለተሰጠ ይህንን መቼስ እንደ አዲስ ማብራሪያ መስጠትም አስፈላጊ ነው ብዬ አላስብም። ኤኒዌይስ ሰው ገብቷል መሰለኝ። ተገኝ እንኳን ደህና መጣ። አቡሻ አላወራም። ተገኝ አንድ ወንድማችን አንድ አቡሼን ረጅም ሰዓት ዝም ስላሰኘው አንተ ቀጥሎ ስለገባ አቡሼን ሰላም በለውና አንድ ላይ እንድታነሱት የህፃናቱ ብቻ ሳይሆን የአላዛርም ይነሳል። አላዛር ከሞት ሲነሳ ተብሎ ይነሳል። ለዛ ፈቃድ የለም። ፈቃድ ነፃ ፈቃድ የሚባል ነገር የለም። ዊሊንግ የሚባል ነገር የለም። ፍሪ ዊሊንግ የሚባል ነገር የለም። በኃጢአታችን የሞትን ሳለን ስለሚል በሚለው ማስረጃ ተብሎ የሚቀረው ደግሞ የአላዛር ከሞት መነሳት ነው እና አይ ቲንክ እሱንም በደንብ ማየት ያስፈልገናል ለማለት ነው። አቡሼ ሰላም በለንና ተገኝን እንግዲህ እናወራለን። መልካም እሺ፣ ዲያቆን ባይቋረጡ በጣም መልካም ነበር። በጣም በፍጥነት ለማውራት ሁላችሁንም ከእግዚአብሔር አብ አባታችን ምሕረቱና ርኅራኄው ለሁላችሁም ይሁን። ምናልባት ጥቂት ደቂቃ አንድ የሆነ የተቆራረጠ ቪዲዮ ማይቼ ነበር የአኬን ጥያቄና መልስ ዲያሎግ ሲያደርጉ ይመስለኛል እና እነዚህ በህፃናት ጥምቀትን በተመለከተ መተባበር አክቲቭ መተባበር ከሌለ በጥምቀት አማካኝነት ደግሞ የመንፈስ ቅዱስ ህትመት ካለ የእግዚአብሔር ጸጋ ካለ ሞነርጂዝም ነው አይደል እንዲህ የሚል አንድ በጣም አጠር ያለች ቪዲዮ አይቼ ነበር። እዚህ ባድ ካታጎሪካል ፋላሲ ነው። ልክ ጋዲም እንደመለሰው ከኮቨነንት ጋር የተያያዘ ብቻ ሳይሆን አት ፓርቲኩላር ታይም ህፃናቱ ገና ከጅምሩ ያሉባቸው ስቴቶች ከመወሰን ከሚችል ወይም ደግሞ መምረጥ ከሚችል ካታጎሪ አውጥቶ ሌላ ሰርድ ካታጎሪ እንደመፍጠር አይነት ነገር ነው የተደረገው እና ዛት ስናት እንደዛ አይደለም፣ ሞነርጂዝም አይደለም እና አኬም ሰፋ ያለ መልስ ይሰጥበታል። ሁለተኛው ደግሞ እዚህ ከአላዛር ሞት ጋር ተያይዞ የሚነሳው ነገር እሱም ተመሳሳይ ነው። ምክንያቱም የሰው ልጅ ሞት የሚባለው ለሰው ልጅ ከካፓሲቲው ከአቢሊቲው ውጪ ነው የሚሆነው። ማለት ከሞት መነሳትም ሆነ ከሞት ጋር የተያያዙ ነገሮች በሙሉ ከሰው ልጅ አቅም በላይ ስለሆኑ ሰው ምንድነው የሚጠበቀው? ከእርሱ የሚበልጥ በሞት ላይ ስልጣን ያለው አካል እንዲቀሰቅሰው እንጂ የሰው ፈቃድ እዚህ ውስጥ ኢንቮልቭ እንዲያደርግ አንፈልግም። ዚህ ሲሰባድ ሁለት የማይመሳሰሉ ነገሮችን ፎልስ አናሎጂ ነው ሊባል የሚችለው። ሰው ስላቋረጥኩኝ በሰፊው ሌላ ጊዜ ስለምናወራበት ቀጥሉ እናንተ አያይዛችሁ አኬ ወይም የዋድሻ ጋዲሳ ዲያቆንም እንድትሄዱበት። ሞት ራሱ የሚለው በመጽሐፍ ቅዱስ ለምሳሌ በኃጢአታችን ሞተን ሳለ ሲልና አልዓዛር ሞተ ሲባል ሞት የሚለው ራሱ አንድ አይነት ነው ወይ? ለምሳሌ በሉቃስ ወንጌል ላይ ስለጠፋው ልጅ ሲያወራ ልጄ ሞቶ ነበር አሁን ደግሞ በህይወት አለ ተነስቷል እያለ ይናገራል። እና ሞት የሚለው ኮንሰፕት ራሱ ሪሊ የአልዓዛር ከሞት መነሳት ጸጋ ብቻ የሚለውን የሰው ፍቃድ የለበትም በመዳን ውስጥ የሚለው ራሱ እንዴት ሲጀምር ይጠቀሳል
የሚለውንም ሞት የሚለውን ኮንሰፕትን በዛው በኃጢአታችን ሞተን ሳለ ሲል ምን ማለት እንደሆነ በዛው ብታብራሩ ብዬ ነው። ታንኪ በጣም ተገኝን ያው እንግዲህ ወይ ማውራት ትችላላችሁ። እሺ ተገኘ እንኳን እንደናመጣ ጥያቄ ካለ ጥያቄን አቅርብና ከዛ በኋላ አሁን የተነሳው ሀሳብ ላይም ወንድሞች ሪፍሌክት ያደርጋሉ። ቀጥል ተገኝ። እሺ ሁላችሁንም ሰላም ብያለሁ። እንዴት አመሻችሁ ወገኖች? እኔ እንኳን ትንሽ 1 ደቂቃ ብቻ ተናግሬ እንትን ለማለት ነበረ፣ ጊዜም ስለመሸብኝ ማለት ተሰምቻለሁ። ተናገሬ ስትል ትምህርቱ ላይ ነው ወንድማችን ተገኝ? አዎ ትምህርት ላይ ነው። አዎ ችግር የለውም ማለት ቆይ ካላችሁኝም ሪስፖንሱን ሰማለሁኝ። ማለት የፈለግኩት እኔ ስትሪክት ሞኖርጂዝም የካሪዝማቲክ አይደለም፣ ትምህርታችን አይደለም። አሁን የኢትዮጵያ ወንጌላውያን መልክ ካሪዝማቲክ የሆነ ሁሉ ትምህርቱን የሚቀዳው ከዌስሊ አርሜኒያን ትራዲሽን ነው። ስለዚህ ስትሪክት ሞኖርጂዝም በነ ዳዊት የሚቀነቀነው ተገኘ አንተ የት ነህ? ተገኝዬ የት ነው ወንድማችን? ከየት ቤተ እምነት ነው? ተባረክልኝ። እኔ ሙሉ ወንጌል ነኝ። ኦኬ። ስለዚህ እኔ አሁን ልል የገባሁት የእሱ ስትሪክት ሞኖርጂዝም የሁላችንም መልክ አይደለም፣ የሁሉም ፕሮቴስታንትን መልክ አይደለም። ዌስሊያን ሪፎርምድ የሚባሉ አሉ። የእኛ እውነተኛው ትምህርት የሚቀዳው ሰውየው ቢሉ ሞቷል ብለን ቶታሊ ሞቷል የሚል ቃልም አያስተምርም፣ እንደዛ ብለንም አናምንም። ምንድነው የምንለው? ሞርታሊ ውንድድ ነው ለሞት የተቃረበ ምንድነው? ሊሞት የደረሰ ቁስል አለበት። ኦልሞስት ላይክ እንደ ሽባ ነው የምንለው። በዛ ሽባነት ውስጥ የእግዚአብሔር መንፈስ ይመጣና የድነቱ ስራ ፈጽሞ እግዚአብሔር ብቻ ነው የሚያከናውነው። እኔ በድነቴ ላይ የተሰራውን ስራ እንኳን ለመቀበል ነው የሚያግዘኝ። ይመጣና ያንን በዛ ሽባነት ውስጥ ደግፎ ያቆመውና እሺ እንዲል ያደርገዋል ነው። ስለዚህ የእኛ ሳይድ ስፕሪት አሲስትድ ሞኖርጂዝም ነው ማለት ስፕሪት አሲስትድ ሳይነርጂ ነው። የእምነት ሪስፖንስ አለው ብለን ነው የምናስተምረው። ዌስሊ አርሜኒያን እና አሁን እነሱ የሚያስተምሩት የተለየ ነው። ይሄ ሞቷል የሚለውን አንቀበልም። የሁላችን መልክ ተደርጎ እንዲሳል ስለማልፈልግ ነው። ዴድ ነው የሚለው ሞቶ ከዛ ውስጡ እምነት ተፈጥሮ ኖ፣ እንደዛ ሳይሆን ሂውማን ሪስፖንስ አለው። የመዳን ስራው ብቻ ነው ሞኖርጀስቲክ። የእግዚአብሔር የመስቀሉ ስራ የድነት ስራው ሞኖርጀስቲክ ነው። በሪስፖንስ ሳይድም በስፕሪት አሲስትድ ተደርጎ አንድ አማኝ አንድ ብሊቨር ሪስፖንድ ያደርጋል ነው የምንለው እኛ። የኛ ዌስሊ አርሜኒያን ትራዲሽን ነው ሁሉም ካሪዝማቲክ የሆነው። ስለዚህ እኔ ለማለት የፈለግኩት እናንተን ለማቋረጥ ሳይሆን የሁሉም መልክ እንዳይሆን ነው። ይሄ ስትሪክት ሞኖርጂዝም የሁሉም መልክ አይደለም። ይሄን መታወቅ አለበት። በሰፊው እንገባበታለን። የሁሉም መልክ አይደለም። እሱ ላይ ግን ወንድማችን ተገኘ ለሀሳቡ እናመሰግናለን። ሜቢ ሰሞኑን ላይቨን ስትከታተል ከሆነ ስፔሻሊ የሶላ ግራሺያ የሚለው ትምህርት ጸጋ ብቻ የሚለው ትምህርት በተለይ የሪፎርምዶች ነው ሲነሳ የነበረው ሉትራኖችን ጨምሮ ማለት ነው። ሉትራኖች እና የሪፎርምድ ቴዎሎጂ የሚቀበሉ አለ አይደለ? የእነርሱን ነው ከእነሱ አንጻር ነው መልስ ሲሰጥ የነበረው እንጂማ ጴንጤቆስጣሎች ለምሳሌ እዚህ ውስጥ ኢንክሉድ አልተደረጋችሁ። ጴንጤቆስጣል አሁን አንተ ሙሉ ወንጌል ከሆንክ ጴንጤቆስጣል ነህ። ጴንጤቆስጣሎች እንደዚህ አይነት እምነት አላቸው ብለውም የተናገረም ሰው የለም። ነገር ግን ስፔሻሊ ሉትራኖች ኮንፌሽናቸው የተነሳና እነዚህ ደግሞ ያው ሪፎርምድ ቴዎሎጂ የሚቀበሉ እነሱን ነው ለእነሱ ነው መልስ እየተሰጠ ያለው እና ወንድማችን ለማንኛውም እናመሰግናለን ለሀሳብ። ግን በአጠቃላይ ፕሮቴስታንት ብለን አልጨፈለቅንም ልልህ ፈልጌ ነው ወዳጃችን። ኦኬ ቀጥል። ማሳወቅ ብቻ ነው አቋሜ። አኪ ኦግ ተመልስ ተገባለ። እኔ የፈለግኩት አሁን ለማያውቅ ሰው ነው እንጂ እናንተ እንደዚህ ያደረጋችሁ ማለት እንደዛም ብሌም እያደረኩ አይደለም። የእነሱን ትምህርት እኛ የምንወጣው አይደለም። የእኛ ሳይድ የእኛ ትራዲሽን ሌላ ነው። ካሪዝማቲክ የሆነ ሁሉ አክቹዋሊ እዛ ጋር ነው ያለው። ካሪዝማቲክ ስትሆን አብሮ ቴዎሎጂ አለው፣ አብሮ ትምህርት አለው፣ አብሮ ትምህርት ቴዎሎጂ አለው። ትምህርቱ ደግሞ ትጨምራለህ፣ ካሪዝማን ታስገባለህ፣ መንፈስ ቅዱስን ታስገባለህ፣ ሪስፖንድ ያደርጋል ነው። ያ ሽባ የሆነው ፍቃዱ
በእግዚአብሔር ኃይል ቆሞ ኦኬ ይላል ነው። ያ ኦኬ ሲል ደግሞ እንደ ጽድቅ ይቆጠርለታል። ነገር ግን በድነት ስራዬ ላይ አልተባበረም። ስድን እግዚአብሔር ነው የሚያድነኝ። ሉክ በስራዬም ማለት ሰርቼ አልድንም፣ አዘሴም ታይም ደግሞ ተባብሬ አልድንም። ያዳነኝ ድነት ላይ ቃሪን አግዞኝ ኦኬ ላለው ከቶፒክ እንዳንወጣ አሁን ቀጥል አኪስ ቀጥል። አይ ጥሩ ነው። አሁን ተገኝ ያነሳው ሀሳብ እንግዲህ ምንድን ነው እያለን ያለው ወንድማችን፣ በፕሮቴስታንት ውስጥ አሁን እናንተ የምትተቹት አይነት ብቻ አይደለም ነው እያለን ያለው። አሁን ተገኝ ከመግባቱ በፊት ዮናታን የሚባል ወንድም ገብቶ ነበራል። እሱም እኮ ፕሮቴስታንት ነኝ ሲል ነበር። ፕሮቴስታንት ነው፣ ግን አሁን ሉተራኖቹና ካልቪኒስቶቹ እንደሚያምኑት አያምንም፣ ይለያል። አሁን ተገኝ ወንድሜ አሁን እያለን ያለው እሱም ሙሉ ወንጌል ነኝ ነው ያለው። አሁን ተገኝ ሙሉ ወንጌል ነኝ፣ እሺ የነፃ ፈቃድ ላይ ግን የስ አዎ ቁስለት ደርሶብናል፣ ህመም ደርሶብናል፣ ሲክነሱ አለ፣ ኢልነሱ አለ። ግን ሙሉ በሙሉ ሞትን ማለት ደግሞ አይደለም። ጭራሽ እንደው ሪስፖንድ ማድረግ እንኳን እስካንችል ድረስ ለእግዚአብሔር ጥሪ ምላሽን መስጠት እስካንችል ድረስ የሞት ነው ማለት ግን አይደለም አለ። ኦኬ ይሄ ንግግሩ ትክክል ነው። ምንም በቃ መጽሐፍ ቅዱሳዊ ነው ምናምን እና የትምህርት እንደዚህ የሚመስል ነገር በፕሮቴስታንቶች ውስጥም አለ። በቃ አለን እኛ ካሉ እንሰየው ጥሩ ነው። በቃ አሁን እነሱ ጋር እንደዚህ ይሆናል ማለት ነው። እንግዲህ የተለየ ነገር ካገኘን እናሳውቃቸዋለን። ስለዚህ አሁን እዚህ ጉዳይ ላይ ስህተት ናቸው ብለን ያነሳ ነው በዋናነት አሁን ጋዲም እንዳለው እና ማለት ነው ሉተራኖችን፣ ካልቪኒስቶችን። ስለዛ እነዚህ ሉተራኖችና ካልቪኒስቶቹን ደግሞ እኛ ብቻ ሳንሆን እነማንም ይቃወሟቸዋል፣ እንደነዚህ አይነት ፕሮቴስታንቶችም ይቃወሟቸዋል። ከዛ ወደ እነ ተገኝስ ወደ ሙሉ ወንጌል ምናምን ደግሞ በምን በኩል እንመጣለን? በሚስጥር ታየ ጥምቀቱን ቅዱስ ቁርባን ስንመጣ ደግሞ አይ እናንተም ትክክል አይደላችሁም ብለን እንመጣለን። ያኔ ደግሞ ሉተራኖቹ ከኛ ጋር ሆነው ሙሉ ወንጌልን አይ ያው ጥምቀትና ቅዱስ ቁርባን ላይ ትክክል አይደለችም ይላሉ። ስለዛ ወደ እናንተ ስንመጣ ሚስጥራትን ይዘን እንመጣለን፣ ችግር የለም ለጊዜው። ወደ ሉተራኖቹ ስንሄድ ደግሞ እና ወደ ካልቪኒስቶቹ ስንሄድ የጸጋ ብቻ የሚለውን የነሱን ትምህርት ይዘን እንሄዳለን ማለት ነው። እሺ ቀጥሉ ጋዲ። የቅድሙን ሀሳብም አኪዮስ አንተ ሰውዬ የተመታ ሰውዬ አንዴ ቆይ ተገኝ አንድ የተነሳ ሀሳብ ስላለ ይሄ የተመታ ሰውዬ ቅድም የተነሳው ሀሳብ ላይም ሜይ ቢ ሀሳብ ከዚህ ከህፃናቱ ጋር በተገናኘ ማኪ የተወሰነ ሀሳብ ብትሰጥበት። ኦኬ የህፃናቱ አሁን ባለፈውም ስንሄድበት ነበረ። አሁን የህፃናት እንዴት ነው ታዲያ ሳይፈቅዱ እንዴት ይድናሉ? እንግዲህ ሳይፈቅዱ ከዳኑ ሮቦት ናቸው እንደዛ ናቸው ምናምን የሚሉ ሰዎች አሉና አይ ምን አገናኝቶት ከእናንተ የፓሲቭ ዊል ጋር ምን አገናኘውና? ፓሲቭ ዊሉ ምንድነው? ይሄ አክቲቭ ሪጀክተር የሆነውን ሰውዬ መንፈስ ቅዱስ መጥቶ ይዞት ፓሲቭ ያደርገዋል ነው። ስለዛ የሆነ እንደው ኢሬዚስተብል ግሬስ የለም ትላላችሁ እንጂ በቃል ደረጃ አንቋ አዳኑ አይነት ነገር ነው። እውነቱን ለመናገር እንዴት እንደሆነ ምናልባት አብራራላችሁ ይሆናል። የህፃናቱ ጉዳይ ግን ገና ከጅምሩ ነው። ያው የእግዚአብሔርን ቃል ሰምተው ማመዛዘን ምናምን ይችላሉ ወይ? በዛ እድሜያቸው አይችሉም እንዴ? ፓሲቭ የሆነው ዊል ላይ እኮ እናንተ የምትሉት ዊል እኮ እዛ ፈቃድ ላይ ሆኖ እኮ ሰውዬው እኮ ይሰማል ግን አይፈልግም። ስለዛ በዛው ስቴት ውስጥ ሆኖ ራሱ እግዚአብሔር በሚሰማው ቃል ውስጥ አድርጎ ስራውን ይሰራል። ግን ስቲል ግን ይሰማል ቃሉን። አትሊስት ራሽናል ነፍስ እኮ እንዳለችው እኮ ይታወቃል። አዋቂት ነፍስ ማለት ነው። እና ህፃናት ላይ ግን ገና ከጀምሩ የኮግኒቲቭ ፋካልቲዎቹ ምናምን በስነስርዓት እንትን ስለማይሉ ይሄ መስማት ሰምተው አንደርስታንድ የማድረግ ምናምን ከዛ በኋላ የመቃወም ነገር ምናምን ህፃናት ጋር የለም። እና ፍጹም የተለያየ ነገር አምጥታችሁ አንድ ላይ ታደርጋላችሁ። ስለዚህ አሁን ህፃናት በዚህ ስቴት ውስጥ ስለሆኑ በህፃናቱ ቦታ እሺ የሚሉት አልኩኝ እኮ የሚፈቅዱት ወላጆች ናቸው። ወላጆቻቸው መፍቀድ አለባቸው። ወይም ደግሞ ባለፈው እንዳልኳችሁ የክርስትና አባትና የክርስትና እናቶቻቸው ማለት ነው። እነሱ ይፈቅዳሉ። ፈቅደው የስ እንደ እነሱ ሲፈቅዱ በነገራችን ላይ ምን ማለት መሰላችሁ? እዛው ጋር መሐላን ይፈጽማሉ ወይም ቃል ይገባሉ እኮ። እዛ ጋር የሚገባ ቃል እኮ አለ በወላጆቻቸው ሳይድ ወይም በዚህ በጋድ ፓረንትስ ሳይድ የሚገባ ቃል አለ። ከጥንትም ጀምሮ ነው በነገራችን ላይ ነገር እዚህ ክርስትና አባት ምናምን ሲባል እዚህ ኢትዮጵያ ውስጥ ያለ ይመስል በውጭ ዓለም አለ ሳይሆን ጥንት ላይም አለ። በጣም ጥንት
በጣም በትንሹ እስከ ስንተኛ ክፍለ ዘመን ወደኋላ ሄደን ልናሳይ የምንችል ይመስላችኋል? በቃ የሆነ ምናልባት ሁለተኛ ክፍለ ዘመን አካባቢ፣ ሶስተኛ ክፍለ ዘመን ምናምን በጣም ሩቅ ወደኋላ እንሄዳለን። እና ምን እያልኩኝ ነው ወይ ሲሶይ? አይ ድምፅ አሰማ ስላሉኝ ነው። ለዛ ነው። እሺ። እና ምን እያልን ነው? እነዚህ ጋር ፓረንትስ ማለት ነው የልጁን የሚያስጠምቁት እነሱ ቃል ይገባሉ። ምን ብለው? አንደኛ ኮንፌስ ያደርጋሉ። አሁን ለልክ ህፃኑ ሲጠመቅ ጸሎት ሃይማኖትን ኮንፌስ ያደርጋሉ የሚያስጠምቁት አካላት። ከዛ በኋላ ይህንን ሰው ይህንን ህፃን ልጅ በእምነት አሳድገዋለሁ፣ እሺ ታየ ፈቃድ እዛ ጋር ይሰጣል ማለት ነው። ዝም ብሎ እንዲሁ እኮ አይደለም። ስቲል ያ ፓሲቭ የሆነው ሰውዬ ግን ምንም ነገር የለም በዙሪያው። በቃ የሆነ ፓሲቭ ሆኖ ተኝቷል፣ በመንፈስ ማለት ነው። በመንፈሳዊ ሁኔታ ውስጥ በቃ ለጥ ብሏል። እግዚአብሔር ነው ስራውን ሰራ አድርጎት ለካ ናቅቷል። ሰውየው ሳይፈልግ አድነኝ እሺ ሳይል ንስሐም ገብቶ ምናምን ሳይሆን ፍላጎት አሳይቶ ሳይሆን እና ምንም ልዩነት ምንድነው? ምንም አንድነት የለውም ከህፃናቱ ጋር። ታዲያ ህፃናት ለምን ይጠመቃሉ ከተባለ ግን ባለፈው እንዳልነው ምንድነው በአይሁዳውያን ዘንድ አንድ አይሁዳዊ ሰው ነገሩን መደጋገም ነው የሚሆነው። በአጭሩ በቃ የአይሁዳውያን ህፃናት ልጆች እንደሚገረዙት በአዲስ ኪዳንም የአማኝ ልጆች ይጠመቃሉ። ይህ እነዚህ እንግዲህ እነ ጆን ካልቪን ራሳቸው የሚያስረዱት በዚህ መልኩ ነው። ራሳቸው እነ ጆን ካልቪንም ማለት ነው። ከዛ አንጻር ነው ባይሆን ቅድም ያሬዶ ሞት ሲባል በመጽሐፍ ቅዱስ ምንድን ነው የሚል ነገርም አንስቶ ነበረና ጥሩ ነው። አሁን እሱን መረዳት በጣም ጥሩ ነው። አሁን በእርግጥ ይህንን እንደ ርዕስ አድርገን ይዘ ነው አንድ ቀን ብንገባበት መልካም ነው። ግን እሱ እንዳለው ነው። ዛሬ ምናልባት ዝም ብዬ ትንሽ ነገር ለማለት ያህል ሞት ሲባል በመጽሐፍ ቅዱስ ላይ ይሄ መንፈሳዊ ሞት ማለት ነው። መንፈሳዊ ሞት ሲባል ካልቪኒስቶቹ ወይም ሉተራኖቹ እንደሚናገሩት እንደው ሙሉ በሙሉ የጥፋት አይነት ነገር ማለት አይደለም። ማለት ምንም እግዚአብሔር ሲጣራ መስማት እስካትችል ድረስ ማለት አይደለም። ወይም ደግሞ ለመዳን እንደው የሆነ አንዳች ፍላጎት እንኳን ሊኖርህ አይችልም በሚባል ደረጃ አይደለም። ለመዳን ፍላጎቱ ሊኖርህ በማይችል ደረጃ ሳይሆን መሞት ሲባል የህይወት ምንጭ ከሆነው ከእግዚአብሔር መለየት ነው። በቃ አለቀ። ከእግዚአብሔር መራቅ፣ ከእግዚአብሔር ከአባታችን መለየታችን እሱ ነው ሞት የሚባለው። አየህ እግዚአብሔር ብርሃን ነው። ከብርሃኑ ስትርቅ ምንድን ነው የሚገጥመው? ጨለማ ነው። ስለዛ ጨለማ ውስጥ ገባ ይባላል። ከድቅድቅ ጨለማ ወደሚደንቀው ብርሃኑ ተብሎ እንደተነገረው ማለት ነው የተጠራ ነው። ስለዛ ምንድነው ጨለማ ውስጥ ነን የተባለው ብርሃን ከሆነ አምላክ ስለራቅን ነው። ልክ እንደዚህ ሁሉ እግዚአብሔር ህይወት ነው፣ አምላካችን ህይወት ነው። ህይወት ከሆነው ከዚህ ከእግዚአብሔር ከራቅን፣ የህይወት ምንጭ ከሆነው ከዚህ አምላክ ከራቅን ከህይወት መራቅ ሞት ነውና ሞትን ተብሎ ይነገራል። ይህ ሞት ከማን መራቅ ነው? ከእግዚአብሔር መራቅ ነው። ከእግዚአብሔር መራቅ እንጂ እንደው ሙሉ በሙሉ ምንም እግዚአብሔርን ልክ እንደ አዳምን ውሰዱት። በቃ ባጭሩ እግዚአብሔር አዳምን ምን ብሎት ነበረ? ከዚህ ዛፍ በበላህ ጊዜ ሞትን ትሞታለህ። በቃ እግዚአብሔር ካለ አለ ነው። በደንብ አድርጋችሁ ስሙ። ከዚህ ዛፍ በበላህ ጊዜ ምን ታደርጋለህ? ሞትን ትሞታለህ አለው። ስለዚህ ከዛ ዛፍ በበላህ ጊዜ ኃጢአትን አደረገ አላደረገም? አደረገ። ስለዚህ ሞትን ሞተ አልሞተም? ሞተ። የስጋ ሞት ቀስ ብሎ ይደርሳል። የስ ስፒሪቹዋሊ ግን ሞቷል። በቃ ኦልሬዲ አዳም ሞቷል። ግን ያ ሞት ከእግዚአብሔር እንዲርቅ ጸጋ እንዲጓደል ያደርገዋል እንጂ ምንም የእግዚአብሔርን ድምፅ መስማት የማይችል ሰምቶ ምላሽ መስጠት የማይችል ምናምን ያደርገዋል? አያደርገውም። እዛው ጋር ጭራሽ እንደውም ከእግዚአብሔር ሲደበቅ እናየዋለን። ከዛ በኋላ ከእግዚአብሔር መደበቅ ብቻ ግን ሳይሆን የእግዚአብሔር ቃልም የእግዚአብሔርን ድምፅም በገነት ይመላለስ ነበረ ተብሎ እንደተነገረ ከዛ በኋላ እግዚአብሔር አዳም ወዴት ነህ ብሎ ሲጠራ እንዳለን አዳም ወዴት ነህ ሲል በእነዚህ በሉተራኑና በካልቪኒስቱ ትምህርት ቢሆን አዳም መመለስም አይችልም። የእግዚአብሔርን ጥሪ መስማትም አይችልም። ወይም ደግሞ ሰምቶ ምላሽ መስጠትም አይችልም። አይተዋል። በዚህ ነኝ ይላል። ከእግዚአብሔር ጋር መነጋገር ይጀምራል አዳም። ከእግዚአብሔር ጋር ንግግር አለው። ሚኒንግ ይገናኛል በዚህ መልኩ ራሱ። ስለዛ ልክ እንዴት ነው ከተባለ ልክ እንደጠፋው ልጅ የጠፋው ልጅ ሉቃስ 15 ላይ የተነገረው አለ አይደለ? ከአባቱ ቤት የጠፋው ጠፋ። ከዛ በኋላ ግን በዛው በጠፋበት ቦታ ሆኖ ግን ኧረ እኔ ወደ አባቴ ቤት ብመለስ ይሻለኛል ብሎ ተመለሰ።
ልክ ሲመለስ አባትየው አየውና የልጄ ሞቶ ነበረ ተገኝቷል፣ ማነው ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል ብሎ እንደተናገረው ማለት ነው። ሞቶ ነበረ ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል። አየህ፣ ልክ ከአባቱ መራቁን ይዞ ሞቶ ነበረ ተብሎ ተነገረለት ማለት ነው። ሌላ ግን የሚሰጠው ሀሳብ ደግሞ ምንድነው? እዚህ ካልቪኒስቶቹ ላይ ለምሳሌ ጳውሎስ በኃጢአት መሞትና ለኃጢአት መሞት የሚሉ ሁለት ሀሳቦችን ያነሳል። የካልቪኒስት ክሪቲክሶች የሚሰጡት ማለት ነው። ካልቪኒዝም ላይ እንደዚህ አይነት ትችቶችን የሚያቀርቡ ሰዎች እንግዲህ ከሚሰጧቸው ነገሮች አንዱ ምናልባት እኛም ያው የእነሱን ትምህርት ስለምንተች ልንሰጣቸው ከምንችላቸው ሀሳቦች አንዱ የትኛው ነው? ጳውሎስ ለኃጢአት መሞት እና በኃጢአት መሞት የሚል ነገር ያስቀምጣል። ምንድን ነው እስቲ ልዩነታቸው ታውቃላችሁ ጋይስ? በኃጢአት መሞትና ለኃጢአት መሞት ምንድን ነው እስቲ ልዩነቱ? ራሳችሁን ጠይቁ። በጣም ትልቅ ልዩነት፣ ተቃራኒ ናቸው ራሱ። በኃጢአት መሞትና ለኃጢአት መሞት። በኃጢአት መሞት ማለት ከሆነ በኃጢአት መሞት ከሆነ በኃጢአት ምክንያት ሙታን ናችሁ ነው። ስለዛ ኃጢአት ሰርተ የኃጢአት ደሞዝ ሞት ነው ስለሚል ኃጢአት በመስራት ምክንያት የሚከፈል ደሞዝ ያ ሞት እሱ በኃጢአት ሞት ተብሎ ይነገርላል። በኃጢአት መሞት አየህ፣ በኃጢአት መሞት። ለኃጢአት መሞት ማለት ግን የዚህ ተቃራኒ ነው። ይህም ምንድን ነው? ለኃጢአት ሙት ነህ ማለት ለኃጢአት አትገዛም ማለት ነው። ኃጢአት ይገዛን ነበረ። ከዛ በኋላ ለኃጢአት ሞተን ማለት ከአሁን በኋላ ገዢያችን አይደለም፣ አይነግስም በስጋችን ላይ እንደማለት ነው። በሌላ አማርኛ አንድ ባሪያ የአንድ ጌታ አንድ ባሪያ ማለት ነው። የአንድ ጌታ የሆነ ባሪያ ቢኖር የሆነ ሰው አንድ ባሪያ ቢኖረው ለዛ ሰው አገልጋይ የሚሆነው ወይም ባሪያ ሆኖ የሚኖረው በህይወት እስካለ ነው። ግን ያ ባሪያ ቢሞት ግን ለዛ ሰው ባሪያው ሆኖ አይኖርም። ኦልሬዲ ለዛ ሰው ሞቷልና ስለሞተ ባሪያው ስላልሆነ አይገዛም። ከሞተ በኋላ መገዛት የለበትም። አንድ ባሪያ ከሞተ በኋላ የሚገዛ ለዛ ለጌታው አይባልም። ልክ እንደዛ ሁሉ እኛ ኃጢአት ይገዛን ነበረ። ለኃጢአት ሞተናል ከተባለ አሁን ለኃጢአት አንገዛም ማለት ነው። ለኃጢአት አትገዛም። አሁን ኦልሬዲ ለኃጢአት ሞተሃል ከተባልክ አሁን ኃጢአት አይገዛም እንደማለት ነው። ልዩነቱን አያችሁት? በኃጢአት ሞተሃል ማለት ሙት ነህ በቃ አንተ ኦልሬዲ። በምን ምክንያት? በኃጢአት ምክንያት። ለኃጢአት ሙት ነህ ከተባልክ ግን እንዴት ነው ሰዓት? አንተ ጋር ስንት ሰዓት ነው? 5 ሰዓት ከ10 ይላል እኮ። ምንድን ነው ፕላን? 30 ደቂቃ ቆይቼ ዘጋዋለሁ። 30 ደቂቃ ብቻ። እንዴ ለምሰገን እኮ ተኝተሃል። የሆነ ኮመንት እያየው ነበር ደግሞ ሲሶ ሴጣን ቤት ሰርቶብሃል የሚል ኮመንት። ማን የፈታት እያልኩ እኮ ነው እኔ እኮ እሺ ብሎ ካርክ ነበር። ማን የፈታት እያልኩ። እሺ ጥያቄ ኦኬ፣ ሜሮን ልጠይቅ ነው የገባችሁ። እሺ በሉ በቃ እናንተ ሰዎች ሰላም ወገኖች ሁላችሁ፣ ሲሶ የቤቱ ባለቤት አኬ እንድ ሁላችሁም ጋዲሳ ሰላም ብያለሁ። ጥያቄ ልጠይቅ። የምታምኑትን ፕሪሰፖዝ አድርጌ ማለት ዳግም መወለድ የእግዚአብሔርና የእኛም ኮራፖሬሽን ነው ብላችሁ ነው የምታምኑት? መጀመሪያ ልወቅና ልጠይቅ። እንደዛ ነው ወይስ ደግሞ የእግዚአብሔር ስራ ብቻ ነው ብላችሁ የምታምኑት? ከሜሪ ጋር ብዙ ጊዜ እጅበታለሁ። እስቲ መሄድ የሚፈልግ ሰው ካለ ሌላ ሰው ካለ መጀመሪያ ለሌሎች እድል ልስጥ። ካልሆነ እንሄድበታለን። ጥያቄው ምንድነው? ዳግም ውልደት የእኛም ኮራፖሬሽን አለበት ወይስ ደግሞ ቶታሊ እግዚአብሔር ስራ ነው ብላችሁ ነው የምታምኑት? መጀመሪያ እሱን ልወቅና ከዛ ጠይቃ። ጋይስ አንዳችሁ ሂዱበት። ዲሻ እና ጋዲሳ ወይ ዲያቆን ሂዱ፣ ቀጥሉ። ጊዜ እንቆጥብ። 30 ደቂቃ ስላለን ሲሶ በጣም ሾርት ነው ማድረገው። አሁን አልቆይም። እሺ ያስቀል ሉሬድ ኧረ ምን በወጣሽ እንሄድበታለን። ተግደረደሩ በጣም ታውቂያለሽ። እሺ የዳግም ልደት ዳግም ልደት በአጭሩ በቃ ሙሉ በሙሉ የእግዚአብሔር ስራ ነው። ስራው ከስራ አንጻር ዳግም የምንወለደው በእኛ አይደለም፣
እኛ ራሳችንን በራሳችን ዳግም አንወልድም። የምንወለደው ከእግዚአብሔር ስለሆነ ሙሉ በሙሉ ዳግም ውልደት የራሱ እግዚአብሔር ነው። ታዲያ ግን ሙሉ በሙሉ የእግዚአብሔር ነው ስንል እኛ ግን እሺ እንላለን። ፈቃደኞች ሆነን ነው፣ ሳንፈቅድ አይደለም። ተገደን ወይም ደግሞ ያለ ፈቃዳችን ያለ ፍላጎታችን አይደለም፣ ፈልገን ፈቅደን ነው። ልክ ምን ተብሎ እንደተነገረው ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህ ስጦታ ነው። የእግዚአብሔር ልጅነት ስጦታ ስለሆነ ከእኛ የሆነ አንዳች ነገር የለም። ስጦታ ነው። ኦልሬዲ ስጦታ ነው ከተባለን አሜን ነው። ግን ምን ይላል? የተሰጣቸው እነማን ናቸው ይላል? የእግዚአብሔር ልጅነት ለተቀበሉት በስሙም ለሚያምኑት ነው የሚለው። ስለዛ ፍላጎቱ ፈቃዱ ምናምን እሱ እንዳለ ሆኖ ከኛ የሚጠበቀው እሱ ነው። በቃ ፈቃድ ምናምን እንጂ ሙሉ በሙሉ ልጅነት ለእኔ የሚሰጠን የሚለው እግዚአብሔር። ስለዛ ልጅነት ሙሉ በሙሉ ከእግዚአብሔር ነው። ጥሩ። ስለዚህ ኮምፕሊት አይሆንም ማለት ነው። አንተ ስጦታውን ካልተቀበልክ ወር ደግሞ ሪጀነሬሽኑን አክሴፕት ካላረከው ቫሊድ አይደለም ማለት ነው። ስለዚህ የእኛም ኮራፖሬሽን አለበት በሚለው እንውሰደው ማለት ነው። አንድ ሰው ወንጌልን ሰምቶ አይ አላምንም ካለ አዎ በፍጹም ወይም ደግሞ ፍላጎትን ካላሳየ ፈቃደኛ ካልሆነ ዳግም ዝም ብሎ ሊወለድ አይችልም። እግዚአብሔር ቃል አንብብና እኔው ማለት ነው። ዳግም ውልደትን በመጽሐፍ ቅዱስ ምን ይላል? ለኒቆዲሞስ ኢየሱስ ክርስቶስ በዮሐንስ 3 ላይ ስለ ዳግመኛ መወለድ ይናገራልና በቁጥር 8 እንዲህ ይላል፣ ነፋስ ወደሚነፍስበት ይነፍሳል፣ ከመንፈስ የተወለዱ ሁሉ እንዲሁ ነው። እርሱ ኢየሱስ ዳግመኛ ከወለደን ከንፋስ ጋር አነጻጽሮናል አይደለ? እዚህ ጋር ንፋስ ወደፈለገበት እንደሚነፍስ ማንም ይጨብጠው እንደማይችል ማለት ነው። ስታነዱ ጥቅሱንም የተጻፈልሽንም አብረሽ አንድ ላይ ሙሉ ነው ያነበብሽው። ጥቅሱ መጀመሪያ ለይተሽ አንብቢው። አይ ቁጥር 8 ላይ ምን ይላል? ወደሚፈልግበት ይነፍሳል። እርሱ እንደዚህ ሲያነጻጽር ምናምን በዛው ቀጥረሽ አነበብሽው። ኦኬ ኤኒዌይስ አልጨረስኩም። ስለዚህ ንፋስ የሚቆጣጠረው ከሌለ ቁጥር 8 ላይ ያለው በቃ እንደ ንፋስ እንደሚነፍስ ነው መንፈስን የተናገረው ማለት ነው። ስለዚህ ነፋስም ሰው ካልተቆጣጠረው ወደሚፈልገው ከነፈሰ፣ እንዲሁም መንፈስ ቅዱስ ደግሞ እንደዚህ ሆኖ ካለ ወደሚፈልገው እየሄደ ዳግመኛ እንደሚወልድ ስለሚያሳይ ማለት ነው። ይሄ እግዚአብሔር ስራ ነው ብለን መደምደም አንችልም። ከዚህ ንፋስንም የሚቆጣጠረው የለም። ንፋስ ሪስፖንድ እንደዚህ ይላል። አይ ቆይ አንዴ እንዴት ብለሽ ነው የፈታሽው? አንዴ በመጀመሪያ ደረጃ ከላይ ጀምሮ ጥቅሱን እንየው። እንዲህ ይላል፣ ጌታ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ከዛን ኒቆዲሞስ መልሶ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ አይሰማም? ጋይስ ድምፅ አይሰማም? ቆራረጣል፣ ትንሽ ይቆራረጣል። ጋይስ ታብታብ እያደረጋችሁ ትንሽ ይቆራረጣል። እስቲ ይቆራረጥ ነበር። እስቲ ቆይ አንዴ። እሺ እየተሰማ ከሆነ አሁን እሺ። ከዛ ኒቆዲሞስ መለስ አድርጎ እንዴ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። አሁን አንድ ትልቅ ነገር አለ እዚህ ጋር በደንብ እዩ። ነፃ ፈቃድን የምናይበትም ክፍል ስለሆነ ማለት ነው። ብዙ ጊዜ ካልቪኒስቶች ምናምን የሚያነሷቸው ነፃ ፈቃድ የለም ብሎ የሚያነሷቸው ጥቅሶች ከላይ ከፍ ስትሉ ነፃ ፈቃድን ቁጭ አድርጎ ነው የሚያስቀምጠው። አሁን እዩ በደንብ የኒቆዲሞስን ጥያቄ ሰው እንዴት ነው ዳግመኛ የሚወለደው ነው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወይስ ሁለተኛ ጊዜ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል ብሎ ነው የጠየቀው። ጌታ ኢየሱስም መልሶ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። እንግዲህ ሁሉም አባቶቻችን እንግዲህ ይህን ሲፈቱ ጥምቀት ብለው ፈተዋል። አለቀ። ጥምቀት ነው። ስለዛ ዳግም መወለድ የሚፈልግ ሰው ወደ እናቱ ማህፀን ሄዶ መመለስ ምናምን አይጠበቅበትም። ኒቆዲሞስ እንዳሰበው ይልቁንም ጌታ ኢየሱስ ምን አለ? ዳግም መወለድ የሚፈልግ ሰው ወደ ጥምቀት ይሄዳል። ሰው ሳይፈልግ እንዴት ወደ ጥምቀት ይሄዳል?
አሁን አንቺን ተጠመቂ ብለሽ ሳትፈልጊ ወደ ጥምቀት ትሄጃለሽ እንዴ? ሰው ሲፈቅድ ነው ወደ ጥምቀት የሚሄደው። ለዚህ ደግሞ ማስረጃ አለን። የት? ሐዋርያት ሥራ ምዕራፍ 8 የማን ታሪክ? የኢትዮጵያዊ ጃንደረባ ከማን ጋር? ከፊልጶስ ጋር። ፊልጶስ የኢትዮጵያዊ ጃንደረባ ያገኘዋል። ያው ታሪኩን ታውቁታላችሁ። ኢትዮጵያዊ ጃንደረባ ሲያገኙ ደግሞ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ እያነበበ ነው። ኢሳያስ መጽሐፍን ያነባል። የምታነበውን ታስተውሏለህ ብሎ ይጠይቋል። አይ በቃ የሚያስረዳኝ ሳይኖር እንዴት ይላል። ኢንቨስት ያስረዳዋል። ከዛ የመጽሐፍ ክፍል ጀምሮ ወንጌልን ሰበከለት ይላል ፊልጶስ ለኢትዮጵያዊ ጃንደረባ። ከዛ መጽሐፍ ጀምሮ ወንጌልን ሰበከለት ይልና ወዲያውኑ በመንገድ ሲሄዱ ውሃ ያያል ኢትዮጵያዊ ጃንደረባ ማለት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ጌታችን ኢየሱስ ዳግም መውረድ ከፈለክ ወደ ጥምቀት የምትገባው ብሏል። ኦልሬዲ ዮሐንስ 3:5 ላይ እንዳያችሁት ሰው ከውሃ እና ከመንፈስ ካልተወለደ በቀር ነው ያለው። ካልተወለደ በቀር በጥምቀት ማለት ነው። ውሃ የሚለው ጥምቀት ነው። ሰው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ጠየቀ። ኦኬ ጥምቀት ለዳግም ልደት ነው ብሎን የለ ዮሐንስ 3:5 ላይ። ስለዛ በሌላ አማርኛ ምን እያለን ነው ኢትዮጵያዊ ጃንደረባ? እነሆ ውሃ እንዳልጠመቅ ሚኒንግ ዳግም እንዳልወለድ የሚከለክለኝ ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው? ያኔ ፊልጶስ መለሰለት። ምን ብሎ ነው የመለሰለት? በፍጹም ልብህ ብታምን ተፈቅዷል። ለመጠመቅ በፍጹም ልብህ ማመን አለብህ። አየህ፣ ግዴታ ነው። በቃ በፍጹም ልብህ ሳታመን አትጠመቅም። ወንጌል ሰምተህ በፍጹም ልብህ ካላመንክ፣ በፍጹም ልብህ አመንክ ማለት ፈቃደኛ ሆንክ ማለት ነው። ኦልሬዲ አምነህበታል። ስለዚህ ማመን እንኳን ትችላለህ። ይህ አቅም አለ። ከዛን ትጠመቃለህ፣ ዳግም ትወለዳለህ። ጌታ ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ሲናገር ዳግም የምትወለደው ወደ እናትህ ማፀን ተመልሰህ በመግባት ሳይሆን ወደ ጥምቀት በሚሄዱ እያለ ነው። ወደ ጥምቀት ደግሞ ሰው የሚሄደው በፍጹም ልቡ አምኖ ፈቅዶ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዛ ይህ ነፃ ፈቃድን የሚያሳይ ክፍል ነው። ቁጥር 8 ላይ ግን ነፋስ ወደሚወደው ይነፍሳል የሚለው ክፍል ማለት ነው። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ይህ እየተናገረ ያለው እኮ መንፈስ የሚወልድህ እንደዚህ ነው እያለ ሳይሆን ከመንፈስ የተወለደ እንዴት እንደሆነ እየተናገረን ያለው ምንድን ነው? አልገባኝም። ምን ይረዳኛል ብለሽ ነው ራሱ ያመጣሽው? ከላይ እንዳየሽው ጭራሽ ምንን የሚያሳይ ነው? ነፃ ፈቃድን የሚያሳይ ነው። ዳግመኛ ልትወለዱ ያስፈልጋችኋል እያለ ጌታ ኢየሱስ እየተናገረ ያስፈልጋችኋል። ኦኬ፣ እንዴት ነው ዳግመኛ የምንወለደው? ልጅነትን የምናገኘው እንዴት ነው? ጌታ ኢየሱስን በመቀበል በማመን በጥምቀት። ከቁጥር ከምዕራፍ 1 ጀምሮ እንዳየነው ነው። ምንድነው? ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ እየተናገረ መጥቶ እኮ ነው ከላይ። አሁን እዚህ ጋር ደግሞ ሲደርስ ምን አይነት ነገር ነው የምናየው? ዳግመኛ የምትወለዱት ወደ እናታችሁ ማፀን በመግባት አይደለም፣ እሺ፣ ከውሃና ከመንፈስ ነው። እሱ ደግሞ ጥምቀት ነው። እና እንደዛ ነው። እና ነፃ ፈቃድን የሚያሳይ ነው። ሜሪ እሺ፣ ሰምቻለሁ። አሁን እኔ አንድ የተረዳው ነገር እዚህ ጋር ከውሃና ከመንፈስ ካልተወለደ የሚለው የውሃን ጥምቀትን ነው የሚያመለክተው ብለሃል እና የመንፈስ ጥምቀትን ግን አላስረዳህንም። እና ታዲያ እዚህ ጋር ከመንፈስ መጠመቅስ ምንድን ነው? ሁለተኛ ነገር ደግሞ ከስር ዝቅ ብለህ ስታየው ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲል ምን ማለቱ ነው? አሜን። ስለ መንፈስ ቅዱስ እያወራ አይደለም? ስለ መንፈስ ቅዱስ እያወራ ነው። ሰው ከውሃና ከመንፈስ ካልተወለደ ሲል ውሃ ይላልና ጥምቀት ነው አልኩኝ። ግን ጥምቀት እኛ ጋር ውሃ ብቻ እኮ አይደለም፣ መንፈስንም የያዘ ነው። የመንፈስ ቅዱስ ስራ አለበት። ጥምቀት ዝም ብሎ እንደዚሁ ሜር ውሃ አይደለም። ሜር ውሃ ሳይሆን መንፈስ ቅዱስ ያለበት፣ መንፈስ ቅዱስ ስራውን የሚሰራበት፣ ከጌታ ኢየሱስ ጋር አንድ የሚያደርግበት በጥምቀት ውስጥ ምናምን እንደዚህ አይነት ነገር ስለሆነ ጤናማ ነው ማለት መንፈስ ቅዱስ መኖሩ ግልጽ ነው። የመንፈስ ቅዱስ ስራ ነው ኦልሬዲ በዛ በእንትን ውስጥ ያለው በጥምቀት ውስጥ ያለውም። ስለዛ ይህ ውልደቱ መንፈሳዊ ነው ማለት ነው። ስጋዊ ሳይሆን መንፈሳዊ ውልደት ነው። ስለዛ ዝቅ ብሎ ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲልም ከስጋ የተወለደ ስጋ ነው ማለት ስጋዊ ነው። ከመንፈስ የተወለደ መንፈስ ነው ሲልም ደግሞ አንዳንዶች እንደሚሉት በቃ ሰው መንፈስ ነው እያለ ሳይሆን መንፈሳዊ ነው። ከመንፈስ ስትወለጂ መንፈሳዊ ትሆኛለሽ፣ ከስጋ ስትወለጂ
ከስጋ እንደመወለደች ስጋዊ ብቻ ነው የምትሆኝ። ግን ከመንፈስ የተወለደ ሰው ከሆነ ግን ያ ሰው መንፈሳዊ ደግሞ ይሆናል። እሱን እየተናገረ ነው። ከዛ ውጭ ግን ዮሐንስ 3:5 ላይ ሰው ከውሃ እና ከመንፈስ ካልተወለደ በቀር የሚለውን ምንም ለጥምቀት መሆኑ አከራካሪም አይደለም። ለምን ካልሽኝ አንደኛ መንፈስ የሚለው በቃ መንፈስ ነው ብለን ፈተን፣ ውሃ የምትውላን ግን ቀይሬ በሌላ ነው የምተረጉማት ካልሽ ለመጽሐፍ ቅዱስ ታማኝ ይሆንሽ አይደለም። እንደዚህ አይነት አፈታት የለም። እዛው ጋር ተመሳይ በአንድ ፕሪፖዚሽን የተቀመጠን ቃል ውሃና መንፈስ የሚለውን ማለት ነው። ውሃና ወይም ሁዳቶስ እና ፕኒውማ የሚለውን ውሃና መንፈስ የሚለውን በአንድ ፕሪፖዚሽን ከዛ በኋላ መካከላቸው ላይ እና በምትል ቃል እንዲህ ተሳስረው ተያይዘው ኦፍ ዋተር ምንድነው ኦፍ ዋተር ኤንድ ስፒሪት ነው የሚለው አይደል? እንደዛ ማለት ነው። ሁለት ፕሪፖዚሽን ራሱ አይደለም የተቀመጠው፣ አንድ ፕሪፖዚሽን ነው። በካይ ነው የተያያዙት። በዚህ መልኩ ተያይዘው አንዷን ውሃ የምትለዋን ቀይሬያት መንፈስ የምትለዋን ግን እንደዛው ይይዛለሁ። መንፈስ የምትለዋን ቀጥታ እቀበላለሁ። ውሃ ጋር ስደርስ ግን እቀይራታለሁ ካልሽ ያስቸጋሪ ያደርገዋል። በቃ መንፈስ የሚለውን ቀጥታ እንደወረደ ከተቀበልሽ ውሃ የሚለውን እንደወረደ ትቀበያለሽ። ጥምቀት ነው፣ አለቀ። ብቻ ሳይሆን አባቶችም ሁሉ ይህንን ጥቅስ ያነሱ አባቶች ሁሉም ለጥምቀት ነው ያነሱት። ስለዛ ግልጽ ነው። ምንድነው መሰለህ ጥምቀት ከሆነ እንዳልከው ይሄ ሪቹዋል የምናደርገው እኛም ተጠምቀናል። እሱን ጥምቀት ከሆነ ይሄ እያወራ ያለው የመንፈስ ቅዱስ ጥምቀት ታዲያ የት እናደርገዋለን ልል ነበር። ግን ችግር የለውም። ወደ ንፋሱ እንመለስና ንፋስ ወደሚነፍስበት እንዲሁ ይነፍሳል ካለ በኋላ ይህንን አናሎጂ ወስዶ በመንፈስ የተወለድ ሁሉ እንዲህ ነው ይላል። እዚህ ጋር በመንፈስ የሚለው የመንፈስ ቅዱስን ጥምቀት ነው አይደል? ለምን እንዲሁ ነው ያገናኛል። አንዴ ይቅርታ። እሺ ለምሳሌ ንፋስ ወደሚፈልገው ይነፍሳል ካለ በኋላ ቃሉ አንተ ጋር ካለ እንትን በል እንዳልጨምር ቃል ማለት ነው። ከመንፈስ የተወለደ እንዲሁ ነው አለ አይደል? እንዲሁ ነው ሲል ከንፋሱ ጋር ያወዳደረው መንፈስ ቅዱስ ነው። ስለዚህ ወደ ፈለገው እንደሚሄድ ማንም እንደማያስቆመውና ሶቨረን እንደሆነ እየተናገረ ነው። እሺ ከዛ አንጻር ነው እዚህ ጋር ውሃው የቱ ጋር ነው እያልኩኝ ነው። አንድ እሱ ጋር ጥያቄ አለኝ። ግን እሺ መጀመሪያ ይሄን መልስልኝና ነው ይሄ ካልተማመንን ውሃ ጥምቀት ነው ብለህ ከመለስከው ምንም እኔ እንደገና ጠይቄ እንደገና ደግሜ ስለ ንፋሱ ባወራ ምንም ጥቅም የለውም። ውሃ ነው ብለህ ካመንክ እሱ ለምንድን ነው የኤሌክትሪክ የሚሆነው? ኖ ያንተ ስለ በእናንተ ሳይድ ያለው እኛ ጥምቀት ነው ብለን ለምናምን መንፈስ ቅዱስ ጥምቀት ነው ብለን ስለምናምን በክርስትና ውስጥ ማለት ነው። ይቅርታ እንደዛ ኩሳ በክርስትና ውስጥ አሁን ይሄ በአንድ ሳይድ ያለ አይደለም። እውነቱን ለመናገር የዮሐንስ 3:5 ጥምቀት ነው አይደለም የሚለው በአንድ ሳይድ ያለ ሳይሆን በክርስትና ያለው በቃ ያ ነው እምነቱ። ከዛ ውጭ የሚያምን ሰው ካለ ከክርስትና በተቃራኒ በኩል ሆኖ የሚከራከር ይሆናል። እንዳጠቃላይ እንዴት በክርስትና ብለህ ትደመድማለህ ካልሽኝ፣ አንደኛ ቅድም እንደነገርኩሽ ነው። ራሱ ይሄ ቃላቱን ብናያቸው እያልኩሽ ነው የተቀመጡበት አቀማመጥ ቃላቱ ውሃ እና መንፈስ የሚለው ማለት ነው። ልክ እንደ አማርኛው ራሱ አይደለም አቀማመጡ ቀጥታ ሲቀመጥ። አንዴ ተልበለላችሁና ላሳያችሁ ቀጥታ በመመልኩ እንደተቀመጠ ነው። እሺ ጆን 3:5 ግሪክ የግሪኩ ላሳይሽና እሺ እዚቹ ላይ ያይዝ የቱ ጋር ነው ጥምቀትን ብሎ ያወራው የሚለውንም አያይዝልኝ ከዚህ ጥቅስ ጋር ከኒቆዲሞስ ጋር። ለምን ስለ ባፕቲዝም እያወራ ስላልሆነ ጥምቀት የሚለው ነገር እንዴት ነው አባቶች ኢንተርፕሬት ያደረጉት? ከምን ውሃ ስላለ ነው ወይስ ምንድን ነው? እሺ ከምን አንጻር እንደሆነ እሱም ነው ይችላል። እሺ
ኧረ ላይቱ ምንድን ነው? እንትን ላድርገው። ከታች ኮሜንት ላይ ከቀይ ባህር ነው እንደገባው እያሉ ነው። አንተ ነው ያልከው። ትላለህ። ኦኬ እሺ፣ አሁን ይሻላል። እሺ እሱ ጋር መሰለሽ። እሺ ይሄ ማለት ነው ያለሽ ይሄ ኤክሱዳቶስ ከኒውማቶስ። እሺ ኒውማቶስ ልነበር። ይሄ በእንግሊዝኛው ለምዶብኝ፣ በግሪክ ሳይለንት ሌተር የለም። ኒውማ ሲባል ሰምታችሁ ልታውቁ ትችላላችሁ። ለምሳሌ ኒውማቶሎጂ ምናምን ሲባል ነገረ መንፈስ ቅዱስ በሚለው ማለት ነው። እና ፕ የምትለዋቺ ሌተሯ ወይም ፒ ማለት ናት። ፒ ወይም ፓይ እየተባለች የምትጠራው እሷ ፕ ሳውንድ ያላት እሷ አትዋጥም። በትክክለኛው በግሪክ ሲነበብ ፕኒውማቶስ ተብሎ የሚነበበው። ኤኒዌይስ ኤክሱዳቶስ ከፕኒውማቶስ የሚለው ቃል ላይ እዚህ ጋር እቺ ፕሪፖዚሽኗ ናት። ኤክስ ማለት ናት። እቺ በአንድ ፕሪፖዚሽን የተቀመጠ ይሄ በእንግሊዝኛው ኦፍ ብሎ እንደሚጀምረው ማለት ነው። ኦፍ ዋተር ኤንድ ስፒሪት የሚለው ማለት ነው። ኦፍ ተብሎ እዚህ ጋር ተጨማሪ ኤክስ ተጨማሪ አይመጣም። ኤክስ ሁለት ቦታ አልመጣም። ሁለቱን ቃላቶች በአንድ ፕሪፖዚሽን የሚያስቀምጠው ሁዳቶስን እና ፕኒማቶስን በምን አገናኝቷቸው? በካይ እና በምትል ቃል ሁለቱን ሁዳቶስን እና ውሃ ማለት ነው ሁዳቶስ፣ ፕኒማቶስን ደግሞ ይሄ መንፈስ ነው። ሁለቱን አንድ ያደርጋቸውና በስንት ፕሪፖዚሽን ያስቀምጣቸዋል? በአንድ ኤክስ በሚለው ማለት ነው። አስተሳስሮ ነው የሚያስቀምጣቸውና ሁለቱን መነጣጠል እንኳን አይቻልም። ነጣጠለሽ ማየትም አትችይም። በቃ አንድ ነው፣ አንድ ላይ ነው አድርገሽ የምታያቸው። ልክ በእንግሊዘኛውም አሁን በአማርኛው ስታዩ አማርኛው ላይ ይኸውልሽ፣ ለምሳሌ አማርኛው ላይ እውነት እውነት እልሃለሁ ካለ በኋላ እዚህ ጋር ሰው ከውሃ እና ይላል። ከውሃና ከብሎ ይደግማል። የለም እንደዛ አይደለም። ከውሃ እና ከመንፈስ ተብሎ ኦፍ ተብሎ ሁለቱም ላይ አይገባም። ውሃም ላይም መንፈስ ላይም አንዱ ላይ ብቻ ነው። ከውሃና መንፈስ ነው የሚባለው። ከውሃ እና መንፈስ። አማርኛው ላይ እንደዚህ አይነት ህጎች ብዙም ስለማይል ችግር የለውም እንጂ ትክክለኛ አጣጣል ግን በአንድ ፕሪፖዚሽን ስለተቀመጠ ሁለቱ አንድ ናቸው። ይሄ ነገር የተወሳሰበ ነገር ሊሆን ስለሚችል ቀለል ባለ ሁኔታ ስነግርሽ ውሃ እና መንፈስ የሚለው በአንድ የተያያዘ ነው። አንዱን ነጠለሽ መንፈስ የሚለውን አልተረጉመውም፣ እንደወረደ ቀጥታ ሊትራሊ ይቀበላሉ። ውሃ የሚለው ግን ትርጉም ያሻዋል ካልሽ ለራስሽ ትምህርት እያመቻቸሽ ነው ማለት ነው። ከየት አመጣሽ? እንደዚህ አይነት አታረጓጉ። ማን ያስተማረሽ? በራስሽ መጽሐፍ ቅዱስን እየተረጎምሽ ነው? እንደዛ ከሆነ ከሙስሊሞች በምን ትለያለሽ ብዬ ጠይቅሻለሁ። ሙስሊሞች የሆነ ጥቅስን ብድግ አድርገው ይሄ እንዲህ ነው የሚለው ብለው ግግም ይላሉ ከፈለጉ። የዛ አንቺ ከነሱ በምን ትለያለሽ ታዲያ? ማን ነው እንደዚህ እንድትፈች ይፈቀደልሽ? አባቶች እንደዛ ፈተዋል ወይስ ሁሉም ሰው እንደፈለገ እየተነሳ እንደዚህ መፍታት ይችላል? ያውም ኮንቴክስቱንም ያላማከለ ማለት ነው። እንደዛ ነው የሚለው። ሰማነው አኪ ሜሮን ትቀጥል። እሺ ያልጨርስን። ኦኬ ሰምቻለሁ። ምን እያልክን ነው? ውሃና መንፈስ የሚለው ነገር እና ቢልም አይነጣጠልም። ለዚህ አይነት አነባበብ ማንበብ የለባችሁም እያልከን ነው። እና እሺ እዛ ጋር አሁን ኢየሱስ ክርስቶስ ለምን ነጠለው? ለምን ሲናገር ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብቻ ብሎ ውሃን አላስገባም እዛ ጋር እና እሱ ራሱ ሁለቱንም ለምን አላስቀመጠም ታዲያ እዛ ጋር? አንደኛ ይኸውልሽ ከላይ እኮ ውሃና መንፈስ የሚለውን እኮ ጌታችን ለምን ነጣጠለው ራሱ አልተነጣጠለም እኮ። በአንድ ፕሪፖዚሽን የተቀመጠው እኮ አልኩሽ። ኤክስ የምትለዋ ወይም በእንግሊዝኛው ኦፍ የሚለው አንድ ብቻ እኮ ነው የሚለው። ከ የሚለው አንድ ብቻ ነው። ከ ብሎ ውሃ እና ከመንፈስ ብሎ እኮ አይቀጥልም። ትክክለኛ አነባበቡ ኦፍ ዋተር ኤንድ ስፒሪት ነው የሚለው። ቆይ አንዴ እንግሊዝኛውን ላውጣልሽ ከታላቅ ይቅርታ ጋር ማለት ነው። እንግዲህ ሀሳቡን ካልተረዳሽው አንዴ
እኔማ ያንተን ብቀበል እቀበልና ሄዳለሁ። ግን ያው አይደለም ሀሳቡን እንድናውቀው ነው እውነተኛው ቃል የቱ ጋር ነው ፍቺው ያለው የሚለውን ለማየት ነው እንጂ ያንተ እምነት መቀበል እችላለሁ፣ ችግር የለውም። አይደለም ማለት ነው። ግን እውነተኛው ኢንተርፕሪቴሽን ነው። እውነተኛው ኢንተርፕሪቴሽንማ በታሪክ ውስጥ የተላለፈልን ነው። ዛሬ አንቺ መተሽ የምተረጉሚው ሳይሆን አንደኛ ከቃሉ አንጻር ይኸውልሽ አንድ ፕሪፖዚሽን ስለሆነ የተጠቀመው ኤክስ የሚለውን ከዛ በኋላ ሁለቱን ቃላቶች የሁዳቶስና ኒውማቶስን ካይ በሚል ቃል አያይዟቸው የተያያዙ ናቸው። በነገራችን ላይ ካይ እና የሚለው ቃል አያያዥ ነው እዚህ ጋር፣ ምክንያቱም አንድ ፕሪፖዚሽን ነው ከፊታችን ያለው። ለሁለቱም ቃላት አንድ ነው ፕሪሲዲንግ የሆነውን ያንን እንትን ያስቀመጠው ፕሪፖዚሽኑን ያስቀመጠው አንድ ነው። ለሁለቱም ቃላቶች በአንድ ፕሪፖዚሽን ያስቀመጣቸው ካይ በሚል ቃል አያይዞ ማለት ነው እና በሚል ቃል አያይዞ የተያያዙ ናቸው። ከዛ ውጭ ግን ጌታ ኢየሱስ ቀጠል አድርጎ ከውሃ ማን ነው ይቅርታ፣ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ሲል ለምን መንፈስ የሚለውን ተጠቀመ? ለምን ውሃ የሚለውን አልተጠቀምም ብለሻል። ግዴታ አይደለም ከውሃ የሚለውን መጠቀም እኮ። ለምን ከተባለ የሚያወራው ስለ ውልደት አይደለ? ውልደቱ መንፈሳዊ ነው፣ እሱን ለመናገር ነው። እንዲህ ውሃ ጥቅም ላይ ቢውልም ጥምቀት ላይ ማለት ነው። ውሃ ጥቅም ላይ ቢውልም ጥምቀት ላይ፣ ውልደቱ ግን ውሃዊ ተብሎ እኮ አይደለም የሚነገረው፣ መንፈሳዊ ነው። ልደቱ ወይም ዳግም ውልደቱ መንፈሳዊ ነው። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንዴ ዝቅ ሲል እኮ አንተ የአይሁድ መምህር ስትሆን ይህን እንዴት አታውቅም ይላል። ለምንድን ነው እንደዚያ ያለው? ታውቂያለሽ? ምን አገናኘው እስኪ ከአይሁድ መምህርነት ጋር? አንተ የአይሁድ በሕዝቅኤል ላይ ተነግሯቸው የለ? በሕዝቅኤል 36 ላይ ውሃ እረጫችኋለሁ፣ ትነጹማላችሁ፣ አዲስ ልብስ ሰጣችኋለሁ የሚለውን ጥቅስ ማወቅ አለብህ። መምህር ከሆንክ ይህንን ጥቅስ ታውቀዋለህ። ውሃ እዚህ ጋር ሬፕሬዘንት የሚያደርገው ሲምቦላይዝ የሚያደርገው ማጽዳትን ስለሆነ ሊገባው ይገባ ነበረ። ግን ይሄ መንፈሳዊ መታጠብ ስለነበር ግን አልገባውም ኒቆዲሞስ። መንፈሳዊ መጽዳት ስለሆነ ማለት ነው። ይሄ ሊትራል ስላልሆነ ነው አሁን እዚህ ጋር እሱም ግራ የተጋባው። እኔ እንደዛ ነው። ስለ ውሃው አይደለም እኮ አልገባህም ያለው። በመጀመሪያ ደረጃ ውሃ የሚለውን እንዴት አልገባህም አይደለም። ከላይ ጀምሮ የኒቆዲሞስ ጥያቄ እንዴት ነው ሰው ዳግም የሚወለደው ነው ጥያቄው። አሁን የኒቆዲሞስ ጭንቀት ውሃ ላይ አይደለም። የኒቆዲሞስ ጭንቀት ዳግም ልደት ላይ ነው። በመጀመሪያ ደረጃ እሱን እናስተካክለው። ዳግም ውልደት የሚለው ሀሳብ ላይ እንጂ ውሃ የምትለው ቃል ላይ አይደለም። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ወደ እናቱ ማህፀን ተመልሶ በመግባት ነውን ብሎ አይደል የሚጠይቀው? ስለዛ ምንድን ነው የኒቆዲሞስ ዋናው ጭንቀቱ ውሃ የሚለው ቃል ላይ ሳይሆን ዳግም ውልደት የሚለው ቃል ላይ ነው። ከዛ አንጻር ነው አሁን ከዳግም ውልደቱ አንጻር ነው አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም የተባለው? እንዴት ተባለ? ስለ ዳግም ውልደት ምን ያውቃል የእስራኤል መምህር ከመሆኑ አንጻር? ቃል ለምን ሕዝቅኤል ላይ ተናግሯቸው የለ እንደ አዲስ ልብ እንሰጣችኋለሁ ስላላቸው አዲስ ልብ እንዴት ይሰጣል ታዲያ? ሌላው ልቦት ለሚሰጡ ይህንን አናሎጂ ማወቅ ነበረበት። ጎበዝ ልጅ። ይሄ እንትኑ ማለት ነው የመታደስን ነገር የሚያሳይ ማለት ነው። የንጹህ ልብ መፈጠር የመታደስን ነገር የሚያሳይ ነው። ስለዚህ እየተወራ ነው ዳግም ልደት በቃ እሱ ነው፣ መታደስን የሚያሳይ ነው። ስለዚህ ምንድነው ሰው ደግሞ የሚታደሰው ልክ ሲጠመቅ ነው። በምን ውስጥ ከተባለ ከጌታ ጋር አብሮ ሞቶ በመነሳት ያኔ ይታደሳል። ይህን ደግሞ በጥምቀት እንደሆነ ሮሜ 6 ላይም አስቀምጦታል። ስለዚህ አሁን እዚህ ጋርም ስትመለሽም ደግሞ ዮሐንስ 3:5 ላይ አሁን ቅድም እንዳሳየሁሽ ሁለቱ ቃላት ውሃ እና መንፈስ የሚለው በአንድ ፕሪፖዚሽን ስለተቀመጡ መንፈስ የምትሏን ቀጥታ እቀበላለሁ፣ ውሃ የምትሏን ግን እቀይራታለሁ ካልሽ አስቸጋሪ ነው። አንቺ ነሽ የቀየርሽው። መጽሐፉ ጌታችን ኢየሱስ ለምን ስንትን ምንድነው በዛ መልኩ ውሃ የምትሏን ምን ብለሽ ልተረጉሚያት ነው? ከይቅርታ ጋር አንዴ ምንድነው ውሃ የተባለው እዚህ ጋር? መንፈሳዊ ጽዳት ናት። ሪቹዋሊስቲክ ሳይሆን መንፈሳዊ። አይ ኖ መንፈስ የሚለው ቃሉ ራሱ ምንድነው ትርጉሙ? መንፈስ ነው። ታይም ስትል ምንድነው? በሪቹዋል አለውን አይደለም ማለት ነው። ውሃ የሚለው ምንድነው? በመንፈሳዊ ነገር የሚሆን አንተ የማታየው ወርክ ኦፍ ሆሊ ስፒሪት ማለት ነው። ስለዛ ውሃ ሲል እዚህ ጋር መንፈስ ማለት ነው ምንድን ነው? እዚህ ጋር ውሃ ሲል ምን ማለት ፈልጎ መሰለ? ማጠብ ስላለበት መንፈስ ቅዱስ
ዳግም ሲወልድ አንጽቶ አጽድቶን አይደል? አይ ቲንክ ቲቶ 3 አይደለም ቃሉን ነው የምልሽ። ቃሉ ይናገራል። ቲቶ 3 ላይ ነው። ቲቶ 3 ላይ ያለውም እኮ እሱም ቢሆን ጥምቀት ነው። እንዴት እያደረገ እንዳጠበህ እኮ መንፈስ ቅዱስ እንዳጠበ ሲናገር በመንፈሳዊ ነው እንጂ እኮ በውሃ አይደለም። ቲቶ 3 ላይ ነው፣ በውሃ ነው። እሱ በዛ መንገድ ነው ምን ተረጉመው በውሃ ነው። እሱም እንዴ ቲቶ 3:5 ላይ ያለውም ጥምቀትን ነው የሚያሳየው እኮ ምንም ለሐዲስ ልደት በሚሆነው መታጠብ እንደዛ አናምንም። ቱ ቢያንስት ይቅርታቱ ኢንተራፕት እኛ በውሃ ነው መንፈስ ቅዱስ ያጸዳም ብለን አናምንም። ስለዚህ ማናችሁ እናንተ በውሃ ቆይ አንዴ ውሃ ጥቅም ላይ ይውላል። ጽዳቱ ግን የውሃ ሳይሆን የመንፈስ ቅዱስ ነው እናምናለን። ግን ውሃ ግን ጥቅም ላይ ይውላል። ስለዛ የውሃ ጥምቀትንም የሚመለከት ነው እያልኩ ነው። እኛ አናምንም ያለሽ ማናችሁ እናንተ? ለምሳሌ ቲቶ 3:5ን ሉተር ጠቅሶ ለጥምቀት ነው ብሎ አስተምሩበታል። ማናችሁ እናንተ? እሺ ሉትሮን የሚለውን እጥበት የሚለውን ቃል እኮ የጥምቀት ሌላ ተጨማሪ ስሙ ሆኖ እኮ ሲያገለግል የነበረው በጥንቷ ቤተክርስቲያን ውስጥ። እዛ ጋር ይሄ ለሐዲስ ልደት በሚሆነው መታጠብ የሚለው ሉትሮን ነው የሚለው ግሪኩም ሉትሮን የሚለው እሱ ለጥምቀት ተጨማሪ ሌላ ስም ልክ ባፕቲዝም ምናምን እንደሚባለው ኢንላይትመንት ምናምን እንደሚባለው ኢሉሚኔሽን ምናምን እየተባለ ይጠራል። አሁን ይሄ እጥበት ተብሎም ይጠራል። አሁን ማናችሁ እናንተ? እንዴት ማን ነው ይህንን እንደዚህ አይነት መብትን የሰጣችሁ? ማን ነው? አሁን እኮ ግራ ይገባል። እንደ ሙስሊም አይደለም ወይ አክት እያደረጋችሁ ያላችሁት? አንድ ሙስሊም ተነስቶ የሆነ ጥቅስን ለራሱ ፈቃድ እንደሚተረጉመው እናንተም እየተረጎማችሁ አይደላችሁም? ከአውዱም የተለየ ከምንም በላይ ደግሞ ከታሪካዊው ክርስትና ውጪ በሆነ መልኩ እየተረጎማችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? እዚህ ጋር እስቲ ንገሪኝ። አኬ ከሐዋርያው ቅዱስ ጳውሎስ ራሱ ይሄን ክፍል ኤፌሶን ላይ ራሱ መታጠብ የሚለው በውሃ መሆን እኮ ይገልጻል አይደል? ኤፌሶን 5:26 ላይ በውሃ መታጠብና ነው የሚለው። መታጠብ የሚለው ውሃ ነው። ያ እሱንም ጥምቀት አይደለም ይላል። ጥምቀት ስለማይል መታጠቡ በውሃ ነው እያለ እሺ፣ እንዴ ጥምቀት አይልማ። ይሄ እኮ ኤግዛክት ውሃ የሚለው ይሄ አሁን ቅድም እንዳሉት እኮ ነው። ውሃ የሚለው መንፈሳዊ ውሃ ምናምን ነው ምናምን ይሏል። ባይሆን ግን እሱ እንዳለ ሆነ አሁን ልክ ራሱ ጳውሎስ የታዘዘው ደግሞ ትእዛዝ አለው ሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 22 ላይ ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ምን በል ከኃጢአትህ ታጠብ፣ ምን አድርገህ ተጠምቀህ። ለዛ ነው ጥምቀት መታጠቢያ ነው ተብሎ የሚነገርለት፣ መታጠብ ተብሎ የሚነገርለት። ተጠመቅ ተብሏል። አይ ተጠመቅ አለ እንጂ ውሃ የሚል የት አለ የሚል ሰው ሊኖር ይችላል። ይኸው አሁን ለምሳሌ በውሃ ምንድን ነው በውሃ መታጠብ የሚለው ቃል አለ አይደለ? ኤፌሶን 5 አሁን ዮሐዴ የጠቀሰው እዛ ጋር ደግሞ የውሃ ይላል። አይ እዛ ጋር ደግሞ ውሃ ይላል እንጂ ጥምቀት የሚል የት አለ የሚል ሰው ካለ ይህ አስቸጋሪ ይሆናል። ስለዚ አሁን ሜሪ አንቺን የምንጠይቅሽ ጥያቄ ከሙስሊሞች በምንድን ነው የምትለዩት? መጽሐፍ ቅዱስ አፈታት ላይ ታሪካዊውን ነገር ወደ ጎን አድርጋችሁ በራሳችሁ እየፈታችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? ጥያቄ ነው። ብዙ ጊዜ ብራራፕ የሚሆን ጥያቄ ነው። ግን እኛ ከሙስሊሞች የምንለየው ነገር ኦብቪየስሊ ክርስቲያኖች ነን፣ እናምናለን ቃሉን ምንድነው እንደዛ አይደለም ያልኩት። እሱ ላይ ሳይሆን አፈታት ላይ ማወዳደር የለብህም ከማያምኑት ጋር ማለት ነው። ግን ምን መሰለህ ስንተረጉመው መጽሐፍ ቅዱስ አፈታት ላይ እኮ ነው ያልኩሽ ሜሪ። አፈታት ላይ እሺ፣ አፈታት ላይ አሁን ስንፈታው እኔ ከቃሉ ነው እያስረዳ ያለሁት። እናንተ ግን ምንድነው አባቶች እንዲህ ብለው ነው የፈቱት ትላላችሁ። እሺ አባቶች ደግሞ እዚህ ጋር ውሃ ነው የሚለውን ባፕቲዝምን ከየት አመጡ ስል መልስ የለም። ስለዚህ ነው ማስበው መልስ የሌላችሁ እናንተ ናችሁ እንጂ እኛ እኮ ከቃሉ ላይ ይሄው እንደዚህ ነው ክርስቶስ እንዲህ ሊል ፈልጎ ነው ስንል ለምን እንዲህ ሊል ፈልጎ ነው ትያለሽ? አሁን እዚህ ጋር መንፈስ ነው እያለ ሌላ ትርጉም ለምን ትሰጣላችሁ? እሺ ስለዚህ አሁን ከሙስሊሞች ችግር የለውም ሜሪ፣ ከሙስሊሞች ጋር በምን እንደምትለያዩ አሁን አልነገርሽኝም። አንቺ ያልሽኝ ምንድነው? አሁን አይ እኛ እኮ ቃሉ የሚለውን ቀጥታ እያለን ነው አልሽ። አንቺ ቀጥታ ቃሉን አላልሽም እንዴ? ጌታ ኢየሱስ ከውሃና ከመንፈስ ካልተወለዳችሁ በቀር አለ። ጌታ ኢየሱስ እኮ እንደዚህ እኮ ነው ያለው፣ ውሃ እና መንፈስ አለ። ከዛን አባቶች ቀጥታ ወሰዱት። በቃ ጌታ ኢየሱስ የተናገረውን ማለት ነው። መንፈስ የሚለውን አዎ መንፈስ፣ ውሃ የሚለውን አዎ ውሃ፣ በቃ አለቀ፣ ቀጥታ ነው የተናገረው ብሎ ወሰዱ አባቶች። ጌታ አምጥቶት ነው ላልሽው፣ ይኸው ውሃ የሚለውን ቀጥታ ወስዶት ነው። ውሃ የሚለውን ውሃ በተባለበት ሁላ ጥምቀት ነው ማለት ነው። ውሃ ብሎ አለም ለጥምቀት አለ ብለን ልንደመድብ ነው ማለት ነው። ማን አለሽ? ምክንያቱም ውሃ ስላለ ጥምቀት መሆን አለበት ያለው በምን ተነሳ? ማን አለሽ?
እኩስ ውሃ በተባለ ቁጥር ነበር አልመለስክልኝም። እንዴት ነው እዚህ ጋር የመጡት? ጥምቀት ላይ ውሃ ሚል ሰው እኩስ ውሃ የሚል ቃል በተገኘ ቁጥር በቃ ጥምቀት ነው ማለት ነው ተብሎ የተደመደመበት ቦታ እኔ አልተናገርኩኝም። አባቶችም እንደዛ ሲሉ አላየሁም። እኔ እያልኩሽ ያለሁት ስለዚህ ክፍል ነው እያወራሁሽ ያለሁት። ውሃ የሚል አለ፣ መንፈስ የሚል አለ። ውሃና መንፈስ የሚለው በአንድ ፕሪፖዚሽን የተቀመጡ አልኩሽ፣ እየተረዳሽኝ ከሆነ ማለት ነው የማወራው። በአንድ ፕሪፖዚሽን ስለሆነ የተቀመጡት ሁለቱ ቃላት ካይ በሚል ቃል ተያይዘው እና በሚል ቃል ተያይዘው ውሃ እና መንፈስ የሚለው ነጣጥለሽ አንዱን እየተረጎምሽ አንዱ ሳትተረጉሚ የራሱ ማለፍ አትችይም። አንቺ የማይቻለውን ነገር ከቃላት ሕግም አንጻር የማይቻለውን ነገር እስቲ በሐዲስ ኪዳን መጽሐፍ ውስጥ ጌታ ሁለት ቃላትን በዚህ መልኩ አስቀምጦ ማለት ነው በአንድ ፕሪፖዚሽን እና በሚል ቃል አያይዞ አስቀምጦ አንዱ ወደ ሌላ የሚተረጎም አንዱ ግን የማይተረጎም ውስጥ የሆኑ የተቀመጠበት አንድ አሳይ ነው። አታሳይም? አየሽ? የለም ካለ አለሽ ሜሮን እስቲ አሁን ልክ እንደዚህ በአንድ ፕሪፖዚሽን በአንድ ፕሪፖዚሽን ሁለት ቃል ተቀምጦ ነው የምልሽ እና በሚል ቃል አያይዞ በጌታ ንግግር ውስጥ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል አያይዞ አንደኛው ቃል የሚፈታ አንደኛው ቃል ግን የማይፈታ እንደዚሁ የምንወስደው እንደዚህ አይነት ቦታ ካለ አሳይኝ። ጠቅሱን እስቲ። ቆይ አንዴ ፔትራ አንዴ እንዳገባ አሳይኝ እስቲ ጥቅሱን ሜሮን። እሺ እዚህ ጋር አንዱን ጠቅሶ አንዱን ትቷል ብዬ አላልኩም። መጀመሪያ ኦልሬዲ አስረዳለሁ። በውሃ መወለድ የሚለው ምን ማለት እንደሆነ እኮ አይደለም እኮ እሱ አይተረጎምም እያልኩሽ ነው። መንፈስ የሚለውን ካልተረጎምሽ ውሃ የሚለውም አይተረጎምም። ትቶት አይደለም ኢየሱስ ክርስቶስ። እዛ ጋር ግን አልሰማሽኝም? ያደረገው መንፈሳዊ ውልደትን ነው ኒቆዲሞስ ላይ። ይሄንን እኮ ታዲያ ጥምቀት እኮ መንፈሳዊ ውልደት ነው ያለው በጥምቀት ውስጥ እንዴ። ውሃዊ ውልደት ነው እኮ አላለም፣ መንፈሳዊ ውልደት ነው ግን ለዛ ያ መንፈሳዊ ውልደትን የምናገኘው ግን በጥምቀት ውስጥ ስለሆነ ውሃ አገልግሎት ላይ ይውላል ለጥምቀት። ጌታ እሱን እኮ ነው እያልኩሽ ያለሁት። አሁን አንቺ ያልኩሽን አምጪ ካለሽ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል ቃል አያይዞ ተቀምጦ ኦፍ ዋተር ኤንድ ስፒሪት የተባለው ማለት ነው ከውሃና መንፈስ ልክ በእንደዚህ አይነት አቀማመጥ ተቀምጦ አንደኛዋ ቃል የምትተረጎም አንደኛዋ ቃል ግን ቀጥታ የምትወሰድ ሆና የተቀመጠችበት ካለ የመጽሐፍ ቅዱስ ጥቅስ ስጪኝ። እንደዛ ነው ብዬ ጠየኩሽ የነበረው። ለማንኛውም ችግር የለም ስለማታመጪ ልትሆና ውሃ ማነው መንፈስ የሚለውን ቀጥታ መንፈስ ብለሽ ከወሰድሽ ውሃ የሚለውም ሊትራሊ ቀጥታ ውሃ ይወሰዳል አለቀ እንጂ ሌላ አይተረጎምም። ሲጀምር እንደዚህ አተረጓጉም ከየት አመጣችሁ? የለም በመጽሐፍ ቅዱስ ላይም እንደዚህ አይነት አተረጓጉም ታይቶ አይታወቅም። አሁን ላይ እናንተ ናችሁ ይህን ነገር ያመጣችሁት። አንዳንዶች ውሃ የሚለው ቃል ነው ይላሉ፣ አንዳንዶች መንፈስ ነው ይላሉ። ራሱ ውሃ የሚለው አስቡት፣ ውሃ የሚለው መንፈስ ሆኖ አሁን መንፈስ በሚለው እስቲ ውሃን ተኩትና አንብቡት እስቲ ቃሉ። ጌታችን ምን እያለ ነው የሚሉት? እውነት እውነት እልሃለሁ ሰው ከውሃና መንፈስ አልነበር ያለው? ውሃ ራሱ መንፈስ ከሆነ ሰው ከመንፈስና መንፈስ ካልተወለደ በቀር እንደማለት ነው። እንደዚህ ብሎ ይተረጉማሉ። በጣም የሚያስደንቅ እኮ ነው። እና አሁን ምን እያልኩሽ ነው መሰለሽ? እንደዚህ አይነት አተረጓጉሞች የሉም። በቃ ቀጥታ መንፈስ የሚለውን ከወሰድሽ ውሃ የሚለውንም ቀጥታ ነው የምትወስጂው። ስለዚህ አባቶች እዚህ ላይ ትክክል ናቸው። ሁሉም አባቶች ሲጠቅሱት ይህንን በዚህ መልኩ ነው የወሰዱት። አሁን እኔ የምጠይቅሽ ምንድን ነው፣ አንድ ሙስሊም ልክ እንዳንቺ ይመጣና የሆነ የመጽሐፍ ቅዱስ ጥቅስን ስቦ ማለት ነው አይኔማ ቀጥታ ቃሉን ተቀብዬ ነው በቃ እንደዚህ ነው ብሎ ግግም ይላል። ልክ አንቺ እንደምታደርጊው ከሙስሊሙ መጽሐፍ ቅዱስ አፈታት ላይ ከሙስሊሙ አንቺ በምንድን ነው የምትለዩ? ይህንን መልሽልኝ ፕሊዝ። እሺ እኔ እንደዛ ብዬ ራሴን በዛ ካታጎሪ ስለማላስቀምጥ መመለስ አልችልም። ግን አይ ፊል ላይክ ቃል አሚን ልናገር ስለ አንዴ ወይ ጊዜ ልስጠኝ ይገባል። አሁን እዚህ ጋር መመለስ አለብህ ብዬ ነው የማስበው። እሱንማ እመልሳለሁ፣ ችግር የለውም። አሁን አንቺ ከሙስሊሞቹ በምን እንደምትለይ ሌላ ቶፒክ ይሆናል። ግን ዳይሬክትሊ እኛ ጥቅሱ ላይ ስናተኩር ሽፍት ይደረጋል እና ለዚህ ነው የማይመለስላችሁ። ግን ችግር የለውም። ከሙስሊም ጋር ማልገናኘው ምክንያት እኔ መንፈስ ቅዱስ በርቶልኛል። የሚመራኝ መንፈስ ቅዱስ ነው። እነሱ ደግሞ መንፈስ ቅዱስ የላቸውም። እሱን አንቺ ነሽ አልሽው። አናምንሽማ ሜሪ። አሁን አንቺ መንፈስ ቅዱስ እየመራኝ ነው ብትይኝም እኔ ግን መንፈስ ቅዱስ እየመራሽ ነው ብዬ አላስብም። አባቶቼን ያልመራ መንፈስ ቅዱስ ከተጠየቅኩ አይቀርም። ሩል ኦፍ ሄርሜኔቲክስ የለም። ሄርሜኔቲክስ አሁን ለምሳሌ አንቺ የምትቀጥያቸው ወይ ሄርሜኔቲክስ የሚትሄዶች የሉም።
ምንድነው ሄርሜኔቲክስ? ይቅርታ የመጽሐፍ ቅዱስ በአማርኛ ተርጉምላት፣ በአማርኛ አድርግላት። መጽሐፍ ቅዱስን ስታጠኝ መጽሐፍ ቅዱስን የምትፈሽበት ወይንም ስነ አፈታት የለም። የሚገርም ነገር እግዚአብሔር አስተማሪዎችን አዘጋጅቷል። ስለዚህ አስተማሪዎችን እሰማለሁኝ። እግዚአብሔር ደግሞ የእግዚአብሔር መንፈስ ደግሞ በውስጤ ምን ያደርገዋል? የምሰማውን ትምህርት ማለት ነው እንትን ይልልኛል ማለት ነው። ልክ የሆነውን ልክ ነው ይላል፣ ልክ ያልሆነውን ልክ አይደለም ለማለት። አንቺ ፍቺ አንቺ ኢንፋሊብል ነው እንዴ? አንቺ ኢንፋሊብል ነሽ ማለት ነው። አንቺ ውስጥ የሆነ መንፈስ አለ፣ ኢንፋሊብል የሆነ መንፈስ እና ይሄ ነገሩን እሱን የሚመዝነው ማለት ነው። መዛኝ መንፈስ ቅዱስ ታዲያ ሳይኖረኝ ታዲያ ክርስቲያን ነኝ እንዴ? ስለዚህ ትሳሳቻለሽ አትሳሳችም? ካልሰማሁት ለምሳሌ በመንፈስ ሂዱ ይላል። በመንፈስ ካልሄድኩኝ የእግዚአብሔርን መንፈስ ማልከተል ከሆነ ኦፍኮርስ ሁሉ ጊዜ ትስታለህ። የማይሆን ነገር ሰማለህ። በመንፈስ የሚመሩ ግን እነዚህ እግዚአብሔር ልጆች ናቸው ስለሚል ብዙ ጊዜ እግዚአብሔር መንፈስን የምትሰማው ከሆነ የምትመራ ከሆነ ሁሉ ወደ እውነቱ ላይ ይወስድሃል። እሺ ኦልሬዲ አሁን እንዳነጋገርሽ ከሆነ የምረዳው ምንድነው ያው ውስጥሽ የሆነ መንፈስ አለ። ከዛ በኋላ የሚነገረውን ነገር ትሰሚያለሽ። ከሰማሽ በኋላ ውስጥሽ ካለው መንፈስ ጋር ታመሳክሪያለሽ። መንፈስሽ ውስጥሽ ያለው መንፈስ ይሄኛው ትክክል ነው፣ ይሄኛው ስህተት ነው እያለ እሱ ነው የሚነግርሽ። በቃ በሱ ትመሪያለሽ። ስለዚህ አንቺ አሁን ኢንፋሊብል ነሽ ማለት ነው። ምክንያቱም አንቺ እያሰብሽ ያለሽው ውስጤ የሆነ መንፈስ ቅዱስ አለ፣ ይሄኛው ትክክል ነው ይለኛል መንፈሴ። በቃ የሆነ እንደዛ ከሆነ ለምን ዝም ብለሽ የሆነ ነገር አጽፊም ማለት ወደ አዲስ አበባ ሰዎች ብለሽ እስኪ የሆነ መልእክት ጻፊልን። ውስጥሽ መንፈስ በዛ ደረጃ ከሆነ እየሰራ ያለው ወደ አዲስ አበባ ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለሽ ጀምረሽ እስቲ ይጅበት። አንደኛው እንደዛ ነው የሚሻለው ያስብላል እንደዛ። እና ይሄኛው ነገር አስቸጋሪ ነው። አሁን አንቺ ያነሳሽው ነገር ይሄ ውስጥ መንፈስ አለ በቃ እንደዚህ ይመሰክርልኛል ምናምን፣ እሱ አሁን ከታች ያለችው ሄቨንንም ብጠይቃት ደግሞ ኧረ እኔ ውስጥ የተቀበልኩት መንፈስ ቅዱስ ጥምቀት ነው ብሎ እየመሰከረልኝ ነው ትላለች። እና ስለዛ ምንድነው አሁን እሱ ሁሉ የሚመዘን ነው። የእናንቺ ውስጥሽ ላይ የሚሰማሽ ስሜት ምናምን ሁሉ ይመዘናሉ። በማን? በእግዚአብሔር ቃል። አስቢው በጥንት ላይ ለሐዋርያ ዘመን የቀረቡ እነዛን የሚያካክሉ ታላላቅ ጃንት የሆኑ የእርሲያን አባቶች መንፈስ ቅዱስ ይህን ነገር አልመሰከረላቸውም። እና ገስዋት ከሆኑ ከ2000 ዓመታት በኋላ ላንቺን የመሰከረልሽ መንፈስ ቅዱስ እነዛን ሁሉ አባቶች ጥሏቸው ቤተክርስቲያንን ጥሏት ኖሮ ከዛን አንቺ ጋር ሲደርስ በራ። እንዴት ያለ መንፈስ ነው ይሄ እንዴ! ለዘላለም ከእናንተ ጋር ይኖር ዘንድ እሰጣችኋለሁ አጽናኙ መንፈስ ተብሎ የተነገረለት መንፈስ ነው። ያን ሁሉ ዘመን ጥሎ ከቤተ ክርስቲያን ጥሎ ጠፍቶ ከዛ በኋላ አንቺ ከአንቺ ጋር አብሮ የሚመጣው ወይም ደግሞ ከአንቺ መምህራን ጋር አብሮ የሚመጣው እንዴት ያለ ስፒሪት ነው! እንዴት ያለ የምር የጌታ መንፈስ ነው የራሱ ብለን እንድንጠይቅ አያደርገንም። የምርም ይህንን መንፈስ እንድንመረምሩ መንፈስን ሁሉ አትመኑ ይላል። አየሽ መንፈስን ሁሉ አትመኑ ስለሚል አንቺም ይህንን የሚነግርሽን መንፈስ ዝም ብለሽ ማመን የለብሽም። መርምሪው። በምን ትመረምሩ ያለሽ? በእግዚአብሔር ቃል በታሪክ ውስጥ የመጣውን ነገር እያጠናሽ ይህ መንፈስ ከየት ነው ብለሽ ዳግም እንድታዩ ያደርግሻል ብዬ አስባለሁ። እና ስ መድከም ስለ ቆይታችን አመሰግናለሁኝ። ያው ግን ብዙ ሰዎች ያሉት ስለዚህ ኢንፋሊብል ነሽ ወይ ወደሚለው ነገር ደግሞ ገብታችሁ ሚስ አንደርስታንድ እንዳታረጉ። ያው መንፈስ ቅዱስ የሚመራ በቃሉ ነው። ስለዚህ በስሜታችን ብቻ ሳይሆን የምንተረጉመው ቃሉ ብርሃን እንደሆነ ታምናለህ አይደለ? ዝም ብሎ ጽሁፍ አይደለም። ብርሃን አለው። ብርሃኑን እያበራ ይሄኛው ይሄ ነው የሚለን መንፈስ ግን አለ በውስጣችን ብዬ አምናለሁ። ሆፕፉሊ እንደዛ ቢሆን ኖሮ ይሁላ ኮንፊውዥን አይመጣም። እኔ የምልሽ ሜሪ አንድ ጥያቄ ልጠይቅሽና በቃ እስቲ ሰዓቱም ስለሄደ ሜሮን እሺ ጎ ሄድ። እሺ ለምሳሌ ዮሐንስ 1 ላይ አንቺ ስተረጉሚና ለምሳሌ አንድ ሄቨን የምትከተለው ቤተ እምነት ዮሐንስ 1 ሲተረጉሙ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ቴክስት ሲተረጉሙ የተለያየ ትርጉም ነው የምታስቀምጡት። ለምሳሌ የአንቺ ቤተ እምነትና የሄቨን ቤተ እምነት ማለት ነው። አንተና እናንተ ሁለታችሁም ስላሴ አማኝ ናችሁ። ስላሴ አማኝ ሆናችሁ ለምን ሁለታችሁም አንድ አይነት ነገር አተረጉ? የማን ነው ዳር ያስተብላል ዳራስ ይሄ
እንዳስብ አይደለም። አይ በደንብ እንድትቀበለው እኮ ነው እኮ ይሄ እኔ ምን ያው ቴክስቱን ትቀበልልህ ግን ተባበሪን እንጠቀምብሽ። ሂቡ ተባበሪና ለይን ትርጉም ለምሳሌ ጥምቀቱ ላይ በላት። አንቺ ደግሞ ሜሪ ምን ትይዋለሽ? እኔም ጥምቀት ብዬ ነው የማምነው እና አኬና አንቺ አንድ በይ ውስጥ አንቺ አዙረሽ ደግሞ አይ በቃ ሄዳለች። ብዬ ሄደች። በቃ በሌለችበት አናነሳትም። 30 ደቂቃ አላለ። ጥያቄ ነበረኝ። ፔትራዬም 76 ሰዓት ሆነ። ሜሪ እንዳለች ያለው እኔ መቀድመው ጥያቄ አለኝ። አንዴ በጸጋ ብቻ ላይ እኔ በኋላ ገብተሽ እንዴት ነው ተራውን እንኳን አታየውም? እንዲያቀማምጡ አይ ሰው ሲወጣ አታውቅም። እንደሱን እኮ ማስተካከል ይቻላል። ማነክ ሆነ ማስተካከል ይቻላል እኮ እሱ የተነሳው ርዕስ ይለቅ ዮሐንስ 3:5 ቆይ አንዴ ሚውት ፔትራ በጣም እኔ ጋር መሽቷል። ከይቅርታ ጋር ችግር የለም። ምን 5 ደቂቃ 5 ደቂቃ ብቻሽ። ርዕሱ ምንድን ነው? ርዕሱ ዮሐንስ 3:5 ዮሐንስ 3:5 እሱ የሜሪ ርዕስ ነው። ሜሪ ወጣለች በሌለችበት እሱን ተውና ጸጋ ብቻ ላይ ጸጋ ብቻ ላይ ጥያቄ አለ ፔትራ። ትክክለኛው ትርጉም ቆይ ጸጋ ብቻ ላይ ጥያቄ አለ ፔትራ። እሱን መጣበታለሁ። መጀመሪያ ዮሐንስ 3:5 ትክክለኛ ትርጉሙ የማን ነው የሚለው ይታይ እንጂ ሲሲ። እሺ አንዴ ቆይ፣ ነገ ከነገ ወዲያ እንመለስበታለን ፔትራዬ። እኔ ጋር በምን 6 ሰዓት ሆኗል። እኔ እኮ 1 ደቂቃ አልቆይም። አሁን አኬ የአባቶችንና የቴትራሱች ምን ዋጋ አለው? አሁን ሄቨን የጸጋ ብቻ ላይ ያላትን አስቀምጣ እንውጣ። በቃ ሲሰረደከ 6 ሰዓት እርሱ ላይ ሄቨን ታስቀምጥና ፔትራዬ እርሱ ላይ ጥያቄ ካለ ሶላ ፊዴ ላይ ካለ ጠይቅ። 1 ሰከንድ እና ወደ ሶላ ፊዴ እመጣለሁ እኮ 1 ሰከንድ። ሶላ ፊዴ ምንም ሰከንድ አይደለም። ሶላ ፊዴ ላይ ጥያቄ አለ ፔትራ አለ። ይኸውልህ እኮ ተነስቶ እኮ ስንት ሰዓት ሰማን እኮ ጥምቀት ሲስ። ለምን ነው ታዲያ እነሱን ያላቋረጥካቸው? እሱ ውይይት ስለጀመረች ነው። አሁን ለርስ የቤቱ ርስ ከቅድም ጀምሮ ይኸውልህ ፔትራ እርሱን አይተህ ነው አይደል የገባኸው? ፔትራ እርሱን አይተህ ነው የገባኸው? እሺ ሲስ አንዴ ላውራ ሲስ። ይኸውልህ ርዕሱ ሶላ ፊዴ ጠይቅ እኮ አልኩህ እኮ ጠይቅ። እኔ ጋር ሶላ ፊዴ ጠይቅ። ዮሐንስ 3:5 ከሜሮን ጋር ነው ያነሳሁት። ከእሷ ጋር ነው የምጨርሰው ወዳጅ። አሁን ርዕሱን አታስረሱን። እሺ ቆይ አንዴ ቀጥል። ርዕሱን ቀደም እኮ እሷ ስትገባ ለምንድን ነው ያላቆምካት? አሁን 3:5 የአባቶች ትርጉም ይሄን ነው የሚል አይደል? እኔ 47 ሰከንድ እንኳን አልቆይም። ደቂቃ ሰጥቶኛል። ጥያቄ አለኝ። ሄቨን ለምን ፈራጅ? አውራ ሂድ። ኧረ ተው። አሁን ስለ ጥምቀት ምናምን ርዕስ አይደለም። ዝም ብሎ ያወራና አንመልስለትም እኮ። አውርቶ ሲጨርስ በቃ ወደ ሄቨን እንሄዳለን። አውራ ሂድ። ወጣ እንዴ? ሰዓታችን እንጠቀም። ሄቨን ቀጥይ። ጸጋ ብቻ። እኔ በእውነት በጣም ነው የማመሰግነው። እኔ በመሰረታዊ ነገር አንድ ነን። ቆይ ቅርብኝ ነገሩ ጸጋ ብቻ አንቺ ጥያቄሽን ብቻ አቅርቢ በቃ እንዴ። እኔ በመሰረታዊ ነገር ተለያየና እሺ ይቅር ብቻ። ለማንኛውም እና ጸጋ አንቺ ወንጌል አማኝ አይደለሽ? ምን አገባሽ? ሶላ ፊዴ ላይ ጥያቄ ካለሽ ጥያቄ አቅርቢ። እሺ ልጠይቅሽ አንዴ። ይቅርታ ሲሶዬ ጸጋው በእምነት አድኗቸዋል ነው የሚለው መጽሐፍ ቅዱስ አይደል? እንደዛ ነው የሚለው። እሺ ቀጥ የሐሳብሽን ጸጋንና እምነትን እንዴት ነው የሚለየው? በምንድን ነው የሚለየው? እናንተ ትለያላችሁ? መጀመሪያ ኦርቶዶክሳውያን ጸጋና እምነትን ጸጋ ስጦታ ነው፣ የእግዚአብሔር ስጦታ ነው። እምነት ደግሞ የምንቀበልበት አንዱ መንገድ ነው፣ ስጦታው። ኦኬ ገባኝ። አሁን ሲዘረዘሩ ጥምቀት ጸጋ ነው አይደለም? አዎ ነው፣ ጸጋ ነው። እምነት ደግሞ ከመስማት ስለሆነ መስማት ደግሞ የሰውየው ነው። እሺ በእግዚአብሔር እርዳታ። ኦኬ ወደ ዘፍጥረት እንመለስና እግዚአብሔር አዳምን ሲያስወጣው ከገነት
እንዴት አውቀው ነው ቃየልና አቤል ለእግዚአብሔር መሰዋት ሊሰው የተነሱት? ምንም ሙት ለካ እናንተ ሙት ናችሁ ብላ አታምኑት። እነሱ ነው የምታምኑት። ሰው ምንም ማድረግ አይችልም በቃ ሞቷል የሚባል ነገር የለም እናንተ ጋር ካልተሳሳትኩኝ። እነሱን እንዴት ነው የታውት? እኔ ግራ ገባኝ እኮ እግዚአብሔር እቺ ሳክሳሚ ነች ስትዩ አንቺ ልታያይሽና እናንተ እኮ እንደዚህ አታምኑ ማለት ትላለቻታል። ልቀጠቀጣችሁ ስትፈልግ እናንተ እንዳልስቅ እኮ እኔ ጋር ሌሊት ሆኖ እኮ ነው እኔ ሲስዬ እናንተን መቀጥቀጥ ስትፈልግ የተሳሳተ የሚመጣሽው አንቺ አልገባኝም። እኔ እኮ እግዚአብሔር ሰውልኝም አላላቸው ምንም ሳይላቸው ራሳቸውን የሰዉት። እንግዲህ እንዴት የሞተ ሰው ሊሰዋ ተነሳ ብዬ ግራ ግብት ስለሚለኝ በቃ እንትና ነገ ጠዋት አሱ ቤት ሄደሽ ጠይቂ። ስማ የሞተ ሰው እንዴት ሊሰዋ ተነሳ ብዬ እኮ ጨንቆኝ ነው። ሰውቶ ተመልሶ ሞታ አቡነ ጌታ አንስቅ ነገር ሌሊት ነው ብዬ በቃቸው። ኧረ ሰዎች ሄቡዬ ላይ ደግሞ እንመጣባታለን። ሄቡ ደግሞ ጭራሽ ስላሴን እንደ ካደችው የታባት ሄቪ ወደ ስላሴ ውስጥ ጭራሽ ከመሰረቱ ነው የእሷ ደግሞ ሄቡ ደግሞ ስላሴን ክደዋለች። ኢየሱስንም ከማረ ከመሰረቱ መሆኑና ለመሆኑን እናየዋለን። ኑልን ብቻ እንደቀን ይሄ አምስቶቹ ሁለት ናቸው የቀሩት። እንግዲህ ሶፋ ከሶላዎቹ ነው ሁለት ነው የቀረው። እኔ እንዳየሁት አይታችሁ ታዳለ ሶላማ መነመነ እኮ ነው። ሰባቱ ጎረምሶች ቼክ ማርክ አድርጎ ኤክስ አድርጓቸዋል። ሁለት ነው የቀሩት። ሁለቱ ከፈረሳለ እሺ ኤኒዌይስ እንግዲህ ያው ሄቡ ስላሴን ካደች ያልኩት ያው እሷ የኦንሊ ጂሰስ ቤተ እምነት ተከታይ ነች። ከዛ አንጻር ነው የተናገርኩት። ያው በእነሱ ጋር ደግሞ እንግዲህ አሁን ቅድም እንዳልኳችሁ ነው። ጴንጤዎቹ ጋር ስንሄድ ብዙ ትምህርት አለ። እውነቱን ለመናገር ምን ልናነሳቸው የምንችላቸው ምስጢራቱ ምናምን ልናነሳ እንችላለን። ሉትራኖቹ ጋር ካልቪኒስቶቹ ጋር ምናምን ስንሄድ የጸጋ ብቻና መሰለ ርዕሶችን አንስተን ከሱ ጋር ተያይዘው የሚወጡ ደግሞ የተለያዩ ነገሮች ነፃ ፈቃድ፣ ቅድመ ውሳኔ ምናምን የመሳሰሉትን እናነሳለን። ክርስቶስ የሞተው ለማን ነው? ለተወሰኑት ብቻ ነው